የትኛው እስራኤል ልጅ ነው ቦምብ ራሱ ተራሱ ቦምብ አፈንድቶ ፍልስጤሞችን ሄዶ የጨፈጨፈ? እስኪ ያምጡልን። እኛ እኮ አውቶቡስ የሞላ ህዝብ ስራ እየወጣ ሳይመለስ የቀረ ህፃን ሽማግሌ ሲጨፈጨፍብን 77 ዓመት ይህም መከራ ያሳለፍነ ህዝቦች ነን። ዛሬስ ኦክቶበር 7 ቀን መጥቶ ገብቶ ሴቶችን የደፈረ ሽማግሌዎችን የገደለ ባለ ልጅ አባት ልጆቹን አርደው አንሳ ሚስቱን አርደው አንሳ እየተባለ እጁ ደሙ ዘፍቆ ቴሌግራም ላይ የሚያዩትን ሁሉ ዓለም እንደዚህ በጥላቻ አይኑ ታውሮ 58 አገር የያዘን ህዝብና እኛ አንዲት የበግ ጆሮ የምታክል ሀገር ሀዛች እንኳን ለመኖር ያልተፈቀደልን ህዝቦች ነን። እዚች ሀገር እንኳን እዚህ ትንሽ ሀገር በየጊዜው ደማችን እየፈሰሰ ወታደሩ እያለቀ ህፃኑ እየታረደ ሽማግሌ የ4 ዓመትና የ2 ዓመት ህፃን እስከ እናታቸው ጋር እንትን ብለው ከቤቷ ወጣው ወስደው የ2 ዓመትና የ4 ዓመት ህፃን እኮ እኛ የተቀበልነው አንገታቸው ተቆርጦ ነው፣ አንገታቸው ተቀልቶ ነው። ዓለም ይሄንን የማየው ምንድነው ነው የምለው እኔ የሚገርመኝ እንደዚህ 99% ዓለም እንደዚህ ውሸታም በጣም ውሸታም ናት። እኔ አይሁዳዊ ስለሆንኩ አይደለም፣ ሁሉም እያንዳንዱ ይደርሰዋል፣ የጊዜ ጉዳይ ነው። በጣም የሚገርመኝ መጣው እስራኤል ጨፍጫፊ ናት። መረጃ ስትላቸው የላቸውም። ምንድነው የነሱ ምክንያት? ሌላም ቦታ እየገባኋቸዋለሁ። በተለይ ከኢትዮጵያ ወጣው ወደ ውጭ ሀገር የሚኖሩት ወደ አደጋ ሀገር የሚኖሩት እናነባለን ዶክተር ነን የተለያየ በቃ አለ የሆነ እንትን ይሉት ተማሩ የምትላቸው ሰዎች ምክንያታቸው ምንድነው ስትላቸው ክርስቶስን ገለዋል፣ ክርስቶስን ሰቅለዋል። እኛ እኮ የመሐመድን ልጅ አይደለም የኢሳውን እንትን ልጅ አይደለም አምጠን የሰቀልነ ብንሰቅልም ማለት ነው ቢገደልም የገዛ ወገናችን ነው። ነቢያትን ጨፍጭፈዋል። አዲያሳ እነሱም አሁን መጥፋት አለባቸው። በአንደኛው ክፍለ ዘመን እንኳን የማይነቁ መጽሐፍ ቅዱስን ይዘው የማያነቡ እንደዚህ አይነት ዓለም የታወረ ይህን ስል ጠቅላላ አይደለም። በተለይ ወንጌላውያኖች ሽማሉ የማያቸው ጠቅላላ እስራኤል ጨፍጫፊ ናት የሚሉ እስራኤል ሂዳየት ነው። እኛ ምን ዋጋ አሸባሪዎችን ነው ህፃን ጨፍጫፊዎችን ገዳዮችን ነው እንጂ እኛ የፍልስጤምን ህዝብ ይጥፋ እያልን አይደለም። እንደዛ ቢሆን ኑሮ 2 ሚሊዮን ፍልስጤሞችን ታቅፈን አንኖርም። ኦኬ እነሱና የኛ ልዩነት የት ላይ ነው? እኛ ምን ታገል አሸባሪዎችን ነው። እነሱ ግን የሚፈልጉት እስራኤል የሚባል ነገር በዚች ዓለም ውስጥ እንዳይኖር ነው። አይሁድ የሚባል ነገር እንዲጠፋ ነው የሚፈልጉት። ልዩነቱ ይሄ ነው። እኛ ደግሞ ፍልስጤም ይጥፋ እያልን አይደለም፣ አረብ ይጥፋ እያልን አይደለም፣ እስላም ይጥፋ እያልን አይደለም። እኛ ራሳችን ዲፌንድ እያደረግን ነው። ራሳችን ለመኖር ነው ለመኖር ነው የምንከራከረው፣ ለመኖር ነው የምንዋጋው፣ ለመኖር ነው የምንሞተው። ምክንያቱም እየሞትን ካልኖርና ነገም ብንበተን ያው ያን 2000 ዓመት ያሳለፍነው መከራ፣ ጥላቻ፣ ግድያ ብዙ ነገሮች ያሳለፍነው ደግሞ መልሶ እንደሚመጣብን ስለምናቅ አማራጫችን ካለንበት ሀገር ሁነን ራሳችን መከላከል ብቻ ነው። በጣም የሚገርመኝ ግን ቅድም እንዳልከው እኔ ወንጌል ሰባኪ ነኝ፣ እኑና እኔን ሃይማኖት ጠይቁኝ፣ እኔ እምነቱን አውቀዋለሁ፣ አይሁድ ይባል ነገር የለም፣ ብሉይ ኪዳን ይባል ነገር ተሰርዟል። አሁን ያሉት አሸባሪ ናቸው፣ ያሁኑ ገዳይ ናቸው። ማን ነው ገዳዩ? ማን ነው ጨፍጫፊው? ማን ነው የ2 ዓመትና የ4 ዓመት ልጅ ህፃን ወስዶ እናቲቱ ጋር አንገት ቀልቶ በሞት ሳጥን የሚመልስ ማን ነው? እስራኤል ናቸው። እስራኤል እኮ ቢያንስ እንኳን መጥተው ገደውና እንኳን አውጣት ሰቅልም እንደነሱ አንገት አትቀላም። አስተምራ ዲግሪ ዲፕሎማት እንትን ብላ ነው የምትልካቸው። ዶክተር ፕሮፌሰር አድርገው ሰው አድርገው ነው የሚልኳቸው። እኛ እየተረድነ እየተጨፈጨፍነ እየተገደልነ ዛሬ ኢራን ላይ በሚያደርጉት ጦርነት ጨፍጫፊ ናት እንደዚህ ምናምንና ጨፍጫፊ ናት። ማንን ነው የምንጨፈጭፍኛ? የትኛውን የፍልስጤም ህፃናት ጨፈጨፈ ትላላችሁ እናንተ? 2000 ዓመት ሲዘራብን የነበረው ጥላቻ ሰውን እግዚአብሔርን ገድለዋል ብሎ የተሰጠነ የፕሮፓጋንዳ የጥላቻ እንትን አለብን። አሁን ደግሞ ሲቀጥል ደግሞ እኛ እየሞትነ ፍልስጤምን ጨፈጨፉ፣ ኢራን ላይ ገብተው ጨፈጨፉ። ዓለም ግን አይኑ የት ነው ያለ? በተለይ እኛው ይሄ አፍሪካ 3ኛው ዓለም ያለ ሙስሊም ሃይማኖት የሚያውቀው አይመስለኝም። እኔ አክራሪ ሙስሊሞች አሉ ጓደኞቼ፣ ፍልስጤም አባቷ ግብፃዊ እናቷ ፍልስጤም ጓደኛ አለችኝ፣ ጭራሽ በጣም አክራሪ። እንደኛዎች ግና የተጨማለቀና የዳከረ የለም። በጣም ማለት ነው የሚገርመኝ ነገር በምሰማው ቋንቋ እንደዚህ ብለው መናገራቸው፣ ዕውቀትን በዕውቀት መጥተው መከራከር ሲገባቸው እስራኤል ጨፍጫፊ ናት፣ እስራኤል ገዳይ ናት፣ መረጃ አምጣ ስትላቸው የለም
የለም። በጦርነት ይገደላሉ ማለት ነው። ምንም ማድረግ አይቻልም። ከሆስፒታል በታች ነው እኮ እነሱ መሳሪያ የሚቀብሩት። ከትምህርት ቤት፣ ከዩኒቨርሲቲ፣ ከኮሌጅ ከዛ በታች ነው መሳሪያ የሚሰሩት። ታዲያ ምን ይደረግ? እስራኤል ራሷን መከላከል አለባት። አሸባሪዎችን ለመምታት ስትል የምትጥለው መሳሪያ እንትኖች ሲቪላን ሊሞቱ ይችላሉ። ያን ደግሞ ሆነኝ ብላ አይደለም ወታደሯንም ሆነ ወይም ደግሞ የእስራኤል ሲቪላን አይደለም ልሳቸው እንትን ቦምብ ተለብሰው ክደው አፈንድተው ህፃንም ሆነ ሽማግሌ የሚገሉት። በመጀመሪያ የፍልስጤም ህዝብ ነፃ ይሁን ካላችሁ ማለት ነው ለምንድነው አሸባሪዎችን እና ሐማስን እንትን ማትቃወሙት? ቢኮዝ እናንተ በመግደል ስለምታምኑ። በመግደል የሚያምን ሰው የፈለገ ነገር ብታደርግላቸው ገዳይ ነው። ኦኬ ገዳይ ስለሆኑ በቃ ገዳይ መሆናቸው ደግሞ ይታወቃል። የሚያሳዝን ግን ኢትዮጵያውያን ማለት ነው እዚህ ላይ 900 ሰው አለ። ኢትዮጵያ የምታሳዝኑኝ እናንተ ባለፈው እንኳን ወር የዛሬ ስንት ዓመት እንኳን አንገታችሁ በኋላ ያወጣው አንገታችሁ ሲቀሏችሁ ክርስቲያኖችን ማለት ነው አሁንም ቢሆን ከ400 በላይ ምናምን አንገታቸው ሲቀላ 70% ኢትዮጵያውያን ናቸው። ይሄ የማይሰማችሁ ዶንቆሮች ናቸው። እስራኤልን ደግፋችሁ አልደግፋችሁ ምንም ለኛ የሚቀርብን የለም። ምክንያቱም እኛ ለመኖር ነው። እኛ ዘራችን ለማስቀጠል ነው። ዘራችን ጠፍቶብናል። ዘራችን ለማስቀጠል ነው እኛ ምንዋጋው። ዲፈንድ የምናደርገው ዘራችን ለማስቀጠል ነው። ቢኮዝ 2000 ዓመት ተጨፍጭፈናል፣ ተገለናል፣ ዘራችን ጠፍቷል። በዓለም ላይ እኛ 16 እና 15 ተኩል ሚሊዮን ነን ከስንት ቢሊዮን ህዝብ ማለት ነው። ስለዚህ በጣም የምታሳዝኑኝ ማለት ነው ኢትዮጵያውያን ማለት ነው ራሳችሁ በአረብ ሀገር ፌስታል ለብሳችሁ እየተቀጠቀጣችሁ እየተደበደባችሁ አንገታችሁ እየተቀላ በየፎቁ እየተወረወራችሁ የተለያየ ፕሮፓጋንዳ እያወጣችሁ እስራኤልን ለማስጠላት ህዝቡን ለማስጠላት አይደለም እዚህ ሀገር ውስጥ ያለው ብቻ ሳይሆን በዓለም ላይ ያለው እስራኤል አይሁዳ እንዲጠሉ ምንድነው ሲሉ ነበር በቀደም እስራኤል ውስጥ ያሉት ሳይሆን ኢራን ውስጥ ያሉትና ኢትዮጵያ ውስጥ ያሉት ራሱ እርምጃ መወሰድ አለባቸው ይላሉ። አስባችኋል? ይሄን ያክል ጥላቻ በጣም በጥላቻ የታወረ ህዝብ ቢኖር እንደ ኢትዮጵያውያን አላየሁ በጣም ማለት ነው። እና በጣም ያሳዝናል። ኤርሚ ለምታደርገው ነገር እኔ በጣም ሬስፔክት አለኝ። በጣም ነው የማመሰግነው። እኛን ደገፍከን ብቻ አይደለም ሁሉንም ነገር አንተ በመረጃና በማስረጃ ስለምታመጣ ነው እንጂ ከኛ ጎን እንቆም ከዛን ጎን እንቆም ከኛ ምንም ነገር ምለው ነገር የለም። ግን መረጃ አምጡ መረጃው ይሄ ነው ብለህ ስትላቸው መረጃ የላቸው። ምንድነው የሚሉ ክርስቶስን ሰቅለዋል። ክርስቶስን በሰቀለው ገዛ ወገናችን ነው። መጽሐፉ ላይ አለ እኮ ክርስቶስን ሲሰቀል እኮ አይሁድ እንደሆነ ነው አይደለም? ይሄ ነው ምክንያታቸው። ጌታችሁ ሰቅላችሁባቸው ክርስቲያኖች ተነሱና እነሱን ጨፍጭፏቸው ምናምን። ሲቀጥል ሌላው ደግሞ ማለት ነው አይሁዳውያን ለክርስትናም ሆነ ለእስልምና ጥላቻ አለባቸው ካሉ ማለት ነው እኔ አንዲት አይሁዳውያን ጸሎት የማደርገው የዛሬ 2000 ዓመት ከፈረሰው ቤተ መቅደስ ነው። አዲስ ቤተ መቅደስ የለኝም። የሙስሊሞች መስጊድና የክርስቲያኖች ቤተክርስቲያንና ቸርች ግን የሚከበረው እኔ የልጆች እናት ነኝ። እኔ የልጆች ወታደር ናቸው። የሚጠብቁት ግን የክርስቲያኖችን ቸርችና የሙስሊሞችን መስጊድ ነው። ገባ? ለራሳችን መጸለያ የሌለና ለራሳችን እንትን የሌለን ቦታ የሌለን ግን ሌላው ግናኛ ራሳችን አሳልፈን ልጆቻችን አሳልፈን ሰጠን የሌላን ሃይማኖትና የሌላን እምነት እንዲጠብቁ እናደርጋለን። አይ ይሄ ነው ልዩነቱ። እኛ ከሌላ ምን ለየው? ይሄ ነው ለኛ ቦታ የለንም። ራሳችን እየሞትነ ራሳችን እየደቀቅነ ራሳችን እየታረድነ ሌላው ግን ራሳችን አሳልፈን የሌላን እምነትና ሃይማኖት እናስከብራለን። እና ይሄንን የምለው ኤርሚ እመለሳለሁ። እዚህ ልጅ እንትን ስላለ ስለጠራኝ ነው። አመሰግናለሁ። እሺ እታችን ኦኬ፣ እናመሰግናለን። ወርቅነሽ እሺ ወንድማችን፣ እሺ ቀጥል። ይቅርታ፣ በጣም ይቅርታ። ወርቅነሽ ማለት ነገር ላይ ልጨምር ብዬ ነው። ትክክል ናት። ምንድነው አሁን ለምሳሌ የሐማስ መሪ የነበረው ያህያ ሲንዋር እስራኤል ሀገር ዩኒቨርሲቲ ተመሯል። እስራኤል ሀገር የብሬን ቲዩመር ማለት የአንጎል እጢ ነበረበትና እሱ በቀዶ ጥገና ሕክምና ወጥቶለታል። ብዙ ነገር ተደርጎለታል። ግን ወንጀል ይሰራል፣ ይታሰራል፣ ይፈታል። እንደገና ነፃ ሲወጣ እንደገና ደግሞ ተመልሶ
ከሐማስ ጋር ይቀላቀላልና እንደገና ደግሞ መልሶ ደግሞ ሌላ ወንጀል ይሰራል። ንጹሃንን ይገላል፣ ቦምብ ያፈነዳል፣ ቴሮሪስቶችን ይልክና ከተማ ይረብሻል። እንደዛ ያለ እስከ ኦክቶበር 7 ድረስ ያው ኦክቶበር 7ንም ከጀርባ በማቀነባበር ትልቁ ጭንቅላት የሱ ነው። ትልቁ ፕሮግራም ማለት ነው። ፕሮግራሙን የሰራው እሱ ነው። ስለዚህ እንኳን አይደለም እንደዚህ በሩቅ ለሚሰድቧት ለምናምን ቀርቶ እንደዚህ በተግባር ራሱ ለእሷን ለማጥፋት የሚያውጀውንና የሚንቀሳቀሰውንም ሁሉ በጎ ነገር ነው ስታደርግለት የኖረች ናት እስራኤል ማለት ነው። እና ግን ማለት የሚከፈላት የሚመለስላት ምላሽ ግን እንትን በጣም ተቃራኒ ነው። በነገራችን ላይ ብዙ አሁን ለምሳሌ አንድ ሀገር ሀያልነቷ ሚሳኤሏ አይደለም፣ ጦር ጀቶቿ አይደሉም፣ ወይም የጦር ኃይሏም አይደለም። ከእግዚአብሔር በታች ታሪኳ ነው። ታሪኳ አንዲት ሀገር ትልቁ መሳሪያዋ ነው። ስለዚህ እስራኤል ደግሞ በዚህ ረገድ በዚህ ሁኔታ በታሪክ ምክንያቱም ቁፋሮ ሲደረግ እዛ ምድር ላይ የሚገኘው የፍልስጤም ታሪክ ሳይሆን ወይም የአረብ ታሪክ ሳይሆን የእስራኤል ታሪክ ነው። እንትኖቹ እነዚህ ሳንቲሞቹ ከሳንቲሞቹ ጀምሮ በጠቅላላ በቃ እዛ ጋር ያሉት ታሪኮች በሙሉ የተሰሩት በእስራኤል ሕዝብ ነው እና ኢቭን ደብረ ዘይት ተራራ ስር ኢየሩሳሌም ላይ ያለው the largest cemetery የሚባለው ወይም የመቃብር ስፍራ ትልቁ በጣም ብዙ ሕዝብ የተቀበረበት ትልቁ ጥንታዊ የመቃብር ስፍራ የሚባለው እዛ እንትን ደብረ ዘይት ተራራ ስር ያለው ነው። እሱም በእስራኤላውያን የተቀበሩበት ማለት ነው። እስራኤላውያን የተቀበሩበት መቃብር ስፍራ ነው። ስለዚህ ቦታው፣ ሀገሩ፣ ምድሩ የእስራኤል ባይሆን ኖሮ እንደዛ አይሆንም ነበረ። እንደው ከትንሹ ልነሳ ብዬ ነው እና ኤቭሪቲንግ ከላይ ከኖርዝ ጀምሮ ከጻፎን ጀምሮ እስከ ዳሮም ድረስ ያለው የእስራኤል ሀገር ከተማ በሙሉ አንድም የፍልስጤም ህዝብ ወይም ደግሞ የፍልስጤም መንግስት የሚባል የሰራው ምንም ነገር ምንም ታሪክ የለውም። እዛ አካባቢ ላይ ምንም ታሪክ የለውም። ስለዚህ እችን ለማለት ያክል ነው። ይቅርታ ኤርሚዬ። የእስራኤል ወንድሞች እንግዲህ አመሰግናችኋለሁ። ፖኬክቶቭ ለሁላችሁም ኦኬሆ እና ስለሰማችሁኝ ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ወንድማችን፣ እሺ እናመሰግናለን። ምንም በምድሪቱ ላይ ያለ አሻራ ህሊና ያለው ሰው ታሪክን የሚያውቅ መጽሐፍ ቅዱስን ያነበበ የአርኪኦሎጂስቱንም ጥናት ያየ ምንም አይነት አሻራ ምድሪቱ ላይ ከተገኘ የሚገኘውም የተገኘውም የእስራኤላውያን ነው። ምንም ይህን ማንም ሰው ዲና ላይ ያደርጋቸው ነው እና እውነት ነው። ትውልድ ሊከራከር ይችል ይሆናል፣ ግን ክርክሩን በእውቀት ግን ድል ነስቶ ግን አይወጣም። ያው ቤት ከፍቼ ኑና አውሩኝ ብዬ በዚህ እንኳን ሳምንት ውስጥ ደጋግሜ ተናግሬያለሁ። ግን ሁሉም ኢትዮጵያውያን እንደዚህ አይነት ጥላቻ የላቸውም። አብዛኛው ኢትዮጵያውያን እንደ ህዝብ የእስራኤልን ህዝብ ይወዳል፣ ሀገሪቱንም ይወዳል። በዛ ውስጥ ደግሞ አንዳንድ የተለየ ሀሳብ ያላቸው ዝምታን ይመረጡ ደግሞ ሚዛኑ ያህል ደግሞ ልዩ ጥላቻም ደግሞ ሰንቀው የያዙ ሰዎች አሉ። እንደየእምነታቸው የሚሰጥ ትምህርት ማለት ነው። እና ግን አንድ ነገር ግን የተደመደመ እውነት የምነግራችሁ የአይሁድን ህዝብ ልተዋጋው ትችላለህ። ልታደማው ልጆቹን እንደዚህ 4፣ 5፣ 6፣ 10 ምናምን ነገር እንደዚህ ልትገል ትችላለህ፣ ግን አታጠፋው። ማንም አያጠፋው። የአይሁድ ህዝብ ከምድር ላይ ጠፋ ማለት የእስራኤል አምላክ እግዚአብሔር ውሸታም ነው ማለት ነው። እሱ ለዘላለም ውሸተኛ አይደለም። ጻድቅ ጌታ ነው። እውነት ነው የተናገረው፣ ጽድቅ ነው የተናገረው።
እውነተኛ አምላክ ነው። ውሸት በሱ ዘንድ የለም። በስተት የተደረገ በስሜት የተነገረ በግልፍተኝነት የተነገረ ነገር የለም። በዘላለም ፍቅር እስራኤልን ወዶታል። መጽሐፉ የሚያወራው የመጽሐፉ እስትንፋሴ ነው የሚያወራው። አንድ ቃላት ይቅርታ አድርግልኝና አሁን የተናገርኩት ነገር ጠቅላላ ኢትዮጵያን ህዝብ አይደለም ያልኩት፣ ህዝቡ ጋር አይደለም የማያቸው አክቲቪስቶችና ጽንፈኞች ነው የተጫወት እንጂ ህዝቡን አልነካውም። ህዝቡማ እንደ ህዝብ ሊነካም አይገባም። እንኳን እነሱ የፍልስጤም ህዝብ እንዲነካ አልፈልግም። ግን ጽንፈኞችን ግን በተለያየ በምናገኘው ሁሉ መንገድ ሀሳባቸውን እንድናስቆርጣቸው የግድ ነው እና ህዝቡን አይደለም። ልክ ነው። እያየንም ነው። ገብተውም ሲያወሯቸው እኮ ያስወርዳሉ። እኔ አሁን የተለየ ሀሳብ በእስራኤል ላይ የሚያወራ ሰው ካለ ይምጣ። በእውቀት ሳወራ ድረስ አላወርደውም። ግን ህዝብ ነው አስተለን ኤርሚ እንደምን አደራችሁ? እሺ አንዴ ቆይ። እሺ ወንድሜ ይፈታል። ላይ ነገደ እስራኤል ይቀድማል። ረጅም ሰዓት ቆይቷል። ጤና ይስጥልኝ። እንዴት አደራችሁ? ሁላችሁንም እንዴት አደራችሁ? በጣም አመሰግናለሁ። እንግዲህ ያው ስከታተል አልፎ አልፎ አመሰግናለሁ። በዚህ ወቅቱን በጠበቀ ሁኔታ እስራኤላውያን ስለ ሀገራችሁ ምን ትላላችሁ? ያቀረብኩት ጥያቄ በጣም መልካምና ወቅቱን የጠበቀ ነው እና ስለዚህ ላመሰግን እፈልጋለሁ። እህታችን ብዙ ሁኔታ ዘርዝራለች። ወርቅነሽ ከዚህ ላይ ሰቅለዋል ብለው የሚያስተምሩትም ትክክል እንዳልሆነ ዝም ብሎ ለምን ጠበቅ አድርገው ሲይዟቸው አሳልፈው ሰጡት፣ ሸጡት ምናምን የሚለው ነው እንጂ አሁንም ይሁዳውያን እንዳልሰቀሉት ይሄንን ግንዛቤ ላይ ይደር። ሌላው አሁን ወደ ዋናው ርዕስ ስገባ እነማን ናቸው ስለ እስራኤላውያን ጥላቻ እያራገቡ ያሉት ወደሚለው ተጨባጭ ሁኔታ በትኩረት ካየነው ኢትዮጵያን የመከራ ዘመን እንዲሆን የሚፈልጉ አክራሪ ሙስሊሞች፣ በአንደኛ ደረጃ ኢትዮጵያን የሽብር ቀጠና ለማድረግ የሚሰሩ አክራሪ ሙስሊሞች፣ እነዚህ አክራሪ ሙስሊሞች በአሁኑ ሰዓት ቦታ አግኝተዋል። ምሳሌ መጥቀስ ይችላሉ ስማቸው። ኡስታዝ አቡበከር የሚባል የሃይማኖት መሪ ነው። አሁን በዶክተር አብይ አህመድ ከተመረጡ በኋላ ወደ ስልጣን እንትን ያለ ነው። እሱ ብቻ አይደለም፣ ብዙዎች ሚዲያ ያላቸው አክራሪ ሙስሊሞች። ዶክተር ዘኪር የሚባል ገንዘብ ሁሉ ለሐማስ ረድቷል። ዶክተር ዘኪር የሚባል በውጭ ሀገር ታስሮ የነበረ ገንዘብ ሁሉ ዶላር ረድቷል። የዶላር መጠኑን አሁን ባላስታውስም አያሌ ዶላር ረድቷል ዶክተር ዘኪር። አሁን ቱርክ ላይ ያለ እሸቱ ይስሐቅ ነው ያሉት ታክቢር የሚባል ሚዲያ ያለው በስነ ስርዓት ሚዲያ በቃ 24 ሰዓት ስለ እስራኤል ጥላቻ የሚያወራ። አዎ እነዚህ የኢትዮጵያን ሙስሊም ይወክላሉ ወይ? ሌላ ጥያቄ ነው። የኢትዮጵያ ሙስሊሞች ብዙ ጓደኞቻችን ነበሩ። ኢትዮጵያ እያለነ በንግድ ዓለም ስንኖር በጣም ብዙ ጓደኞቻችን ምንም ልዩነታችን እስከማናውቀው ድረስ በጣም እንወዳቸው ጓደኞቻችን ነበሩ። እነዚህ አክራሪ ሙስሊሞች በገንዘብ የሚረዱ የሚደጎሙ ከየትኛውም የሽብርተኛ አካል ጋር ጽንፈኛ ሆነው ኔትወርክ ያላቸው ናቸው እና አሁን ጭራሽ የፋርስ መንግስት ለኢትዮጵያ ሙስሊሞች ምንድን ነው ቢባል በቋንቋ አይገናኙም፣ በታሪክ አይገናኙም። ፍጹም እስራኤልን በመጥላት ብቻ የተመሰረቱ የእስራኤልን ነባራዊ ሁኔታና የህግ ስርዓት በደንብ መረጃ ሳይኖራቸው በቃ በጥላቻ የተመሰረቱ ናቸው። ይሄን ማለት ፈልጋለሁ። ሌላው ክርስቲያኖችን ከሄድኩኝ ያው የሚያስተምሯቸው ኢትዮጵያንም በድህነትና በኋላ ቀርነት እንዲኖሩ ያደረጉ ልክ እንደ ወንድማችን በእውቀት ሳይሆን የሚያስተምሩት ሰቃሌን እግዚአብሔር እያሉ ትውልዱን በማዘናጋት በማደንቆር ሁኔታው ነው እና በእውቀት የተመሰረተ ትውልድ ባለመታነጹ ከግንዛቤ ጥረት የመነጨ ሊሆን ይችላል። ክርስቲያኖችን ማለት ነው። ይሄ ነው
እና እኛ እስራኤላውያን ስለ ራሳችን ስንናገር ለመኖር እድል ስጡን። በየትኛው ዓለም ተሳደው ይሄ ሐቅ ነው። በኢትዮጵያ እንኳ ፈላሻ የሚለው ስም የተሰጠው ለምንድን ነው? ወንጌልን ካልተቀበላችሁ ርስት የላችሁም የሚለው መደምደሚያ። ስለዚህ አገር አለና አሁን በቅድስት ሀገራችን እንደ ህዝብ በሰላም እንኑር ነው። አዎ የመኖር መብት አለን ነው። እና ስለዚህ ስለ ሀገራችን ልጆቻችንም ጋር ያው የህልውና ጦርነት እስከሆነ ድረስ መንግስታችን ደግፈን እንታገላለን። ስለ ሀገራችን የምንሰጠው ሐሳብ ይሄ ነው። በኢትዮጵያ ያሉ ሙስሊሞች ግን አክራሪ ሙስሊሞች ስርዓት ቢይዙ ጥሩ ነው። ለሀገራቸው ለትውልድ ሀገራቸው ለኢትዮጵያ መከራ እየጠሩ ስለሆነ ማለት ነው። ኢሚግሬሽን ሄዳችሁ እዩ። የዛሬ 2 ሳምንት ኢትዮጵያ ነበርኩኝ። አመት እስከ አመት ወር እስከ ወር አመት እስከ አመት ኢሚግሬሽን ወደ ውጭ ሀገር የሚሰደደው ኢትዮጵያዊ በጣም ያሳዝናችኋል። ጥቁር አንበሳ አካባቢ መፍለክለኪያ አይገኝም። አመት እስከ አመት አንድ ፓስፖርት ስንት እንደሚሸጥ አስቡት። እና ወገኖች ከጥላቻ እንውረድ። ሌላ ደግሞ ከዚህ ላይ የእስራኤልን ባንዲራ አድርጋችሁ ፍልስጤም ይውደም የምትሉ ትክክል አይደለም። ትክክል አይደለም። እስራኤል ፍልስጤም ይውደም አትልም። ከአሸባሪ ጋር እንጂ ጥላቻዋ ፍጹም በየትኛውም የመንግስት ሴክተር እስራኤል እኮ ኢብራይስጥ፣ እንግሊዘኛ፣ አረብኛ ሶስቱን ቋንቋዎች ብሔራዊ መግባቢያ ቋንቋ ናቸው። በየትኛውም መስሪያ ቤት ተጽፈው ታያላችሁ። ከአረብ ጋር ከፍልስጤም ጋር እስራኤል ጥላቻ የላትም። ፍልስጤም ይውደም የምትሉ የእስራኤል ባንዲራ ያደረጋችሁ የራሳችሁ ጥላቻ እንጂ እስራኤልን አትወክሉ እንዳለው አመሰግናለሁ። ሻባት ሻሎም ውድ ወገኖቼ። ኤርሜ በጣም በርታ። በጣም አመሰግናለሁ እድል ስለሰጠኸኝ። እሺ ወንድማችን ይሰመርበት። እውነት ነው። የህዝብ ጥላቻ እንዳለ አድርጎ የእስራኤልን ባንዲራ ለጥፎ ጥላቻ የምትጽፉ ትክክል አይደለም። ይሄንን አቁሙ። ቴንክ ዩ ወንድማችን። እሺ እንደምን አላችሁ ኤርሜ? ወንድሞቼ እህቶቼ ከዚህ ያላችሁት ሰላም ናችሁ? አዎ አሁን ወደ ስተግንባር በፊት የተናገራችሁት ማታዳላ መሆንም ያለበት እንደዚህ ነው። ምክንያቱም እንደዚህ ያሁንኛ ጦርነታችን የህልና ጉዳይ ነው ማለት ልጆቻችን ታውቃላችሁ ኦክቶበር 7 በኦሪታችን የተጻፈ ነገር አለ። አይንን ሲያጠፋ አይኑን አጥፋው ነው። አለብን። ይህ ትእዛዝ ነው። የኦሪታችን ህግና ደንብ ነው እና በኦሪታችን መሰረት እኛም እንዋጋለን ለህብረተሰቡ የሚጎዳንን ከሆነ እንጎዳዋለን። ይቅርታ ተዝራሻለ። የእስራኤል ህዝብ ሰው አይጠላም፣ ማንንም ሰው አይጠላም። እስራኤል ምጠላ ቢሆን ኑሮ እንደማንም ሰው ፈንጂ አንስታ ወስዳ ልጆች ታሉበት ቦታ ላይ ደካማዎች ታሉበት ቦታ ላይ ቤት ኮንም ሐኪም ቤት አለበት ቦታ ላይ መጣል ትችል ነበር። ነገር ግን ይህን አካባቢ ለመታ ነኝ
ይህን አካባቢ ጥሩሮች አሉ እኔ ልመታቸው ነኝና እናንተ ሰላማዊ ሰው እንዳትጎዱ ውጡ እያሉ አሁንም ቢሆን በኢራን ለሰላማዊ ህዝብ ወረቀት እየበተነች ነው እስራኤል ብትመጣ። ማንም ሰው ማንም ሀገር ይህን ነገር አያደርግም። ይህን ነገር የሚያደርግ ማን ነው? እስራኤል ብቻ ናት። አንድና አንድ እስራኤል ብቻ ናት። ውጡ በዚህ አካባቢ ልመታ ነኝ፣ ጠላት አለ። ይህን ጠላት ስመታ እናንተ አብራችሁ እንዳትመጡ ውጡ እያለ ወረቀት የሚጽፍ ደብዳቤ የሚበትን ማን ነው? የማን መንግስት ነው ሲነገር ከዚህ ያላችሁ ሰዎች ጻፉ። ማንም የለም። እስራኤል ግን ደካማ ሰው እንዲመታ አትፈልግም። አቅመ ደካማዎች እንዲመቱ አትፈልግም። ሰላማዊ ሰዎች ሰርተው እንድትመታ አትፈልግም። የምትፈልግ እሷ የሚጣጣራት እሷን የሚቋወማት እሷን የሚታገላትን ለማጥፋት ታገላለች። ቅድም እንዳልኳችሁ አይንህን ታጠፋው አይንን አጥፋው ባለው መሰረት ህጋዊ ነው፣ ህግ ነው። እኛም እናረጋለን፣ እንፈጽማለን። ምክንያቱም ጀምረውና እነሱ ተጀመሩና ለምሳሌ 2 ሚሊዮን ህዝብ አዛ ውስጥ አለ ይባላል። ያ አዛ ለህዝብ ማን ነው የሚቀልበው? መብራት ማን ነው የሚሰጥ? ውሃ ማን ነው የሚሰጥ? ማንኛውም ቀለብ ራሽም ማን ነው የሚሰጥ? እስራኤል አይደለም የሚሰጠው። ራሱ የፍልስጤም ህዝብ እየሰራ ነው የሚበላ። የፍልስጤም ህዝብ ራሱን ችሎ ነው የሚስተዳደር አይደለም። መብራት ተማን አለ ከእስራኤል፣ ውሃ ተማን አለ ከእስራኤል። ይህን የሚያደርግ ማን ነው? የማን ህዝብ ነው? የማን መንግስት ነው የሚያደርገው? እኛ ይሄንን አርገን እኮ ይሄንን ብለን እኮ እየተበደልነ እንደምታውቁት ስንት ተጥኖ ይደርስብናል። ለምን ነው ይሄን ያደረጉ? እስራኤል ሰው ጠፍጫፊ ናት፣ እስራኤል ሰው ትገላለች ይሉናል። በውጭ ያሉ የኢትዮጵያ አንዳንድ አሽቃባጮች፣ አንዳንድ አልኩባይ አዳሪዎች አድራለሁ ብለው የሚያሽቃብጡ ናቸው እንጂ እውነት የኢትዮጵያ ህዝብ ሙሉ አይደለም። የኢትዮጵያ ህዝብ ኦርቶዶክስ የሆነ እንዲያውም ወደ ቅደሳ በሚገባ ወደ ቤተክርስቲያን በሚገባ ሰዓት ይትባረክ እግዚአብሔር አምላክ እስራኤል ብሎ ነው የሚገባ። እኔ ልንገራችሁ እና ይወዳል፣ እስራኤል የሚወድ ህዝብ ነው። የእስራኤል አምላክ ብሎ ነው እንጀራ ሲቆርስ ራሱ የእስራኤል አምላክ ብሎ ነው የሚቆርሰው። ይህንን ሁላ እያደረገ አንዳንድ ግን አፈቀላጤዎች ስማችን ለማጥፋት የእስራኤልን ህዝብ ለማጠልሸት የእስራኤልን ስም ለማቆሸሽ የሚያደርጉትን እነሱ ልንዋጋቸው ይገባናል፣ እነሱ ልናጠፋ ይገባናል። አሁንም ቢሆን በሐሰት የሚመጡትን እንከራከራቸዋለን፣ እንዋጋቸዋለን፣ እናስረዳቸዋለን። ታመኑ አመኑ፣ ታላመኑ እንግዲህ ምንድነው የሚባል ቅድም እንዳልኳችሁ አንድ ነገር በሚያደርግ ሰዓት እኛ አንድ ነገር መፈጸም እንችላለን እና ወንድማችን በትክክል ነው አንተ የምትናገረው። አስረዱኝ ላስረዳችሁ። የእስራኤል ህዝብ ቦታ የለውም የምትሉት ኑና እንከራከር የምትለው በትክክል ነው፣ በትክክል ነው ያልከው። ምክንያቱም በመጽሐፍ ቅዱስ ላይ እንደተጻፈው በሁሉ መጽሐፎች ላይ በወንጌልም በብሉይ ኪዳንም ሁሉ ነገር የተጻፈ ስለ እስራኤል ተጽፏል። ስለ እስራኤል ያልተጻፈበት በመጽሐፍ ቅዱስ አታገኙ። ውሸት በቁርአንም ቢባልም በክርስቲያኖችም ቢባል በይሁዲዎችም ቢባል በማንኛውም ነገር በእንግሊዘኛ ቢባል ሁሉ ነገር ስለ ቤተ እስራኤሎች፣ ስለ ይሁዲዎች፣ ስለ እስራኤል ሀገር ያልተጻፈ መጽሐፍ አታገኙ። ነቢይም ቢሆንም እያንዳንዳቸው እየገለጡት አለ።
ስለዚህ አዎ እስራኤል ሀገር ተሰደው ነበር። አዎ እውነት ነው ተሰደው ነበር። ነገር ግን በአራቱ ማዕዘን በትናቸዋለሁ፣ በአራቱ ማዕዘን ሰባስባቸዋለሁ ባለው መሰረት ቃሉ በደረሰ ሰዓት አዎ ተመልሰናል። 2500 ዘመን እኛ እንኳን ከኢትዮጵያ የነበርን ሰዎች 2500 ዘመን ኢትዮጵያ ውስጥ ነበር። አባቶቻችን ሲጦልቱ ሲለምኑ የእስራኤል አምላክ እባክህ እያሉ ኢትዮጵያ ውስጥ ነው። እንኳን ድርቅ በነበረበት ሰዓት ወደ ተራራ ወጣው አባቶቻችን ካህናቶቻችን ወጣው ተራራው ነው ሲጦልቱ ዝናብ እኮ ያወርዱ ነበር። ወጥ ይህን አንርሳ። ያውላው ነው ጦለታችን ጦለተን እግዚአብሔር ሰምቶና ወደዚህ ሀገር ልንገባ እየቻልን። ስለዚህ አሁንም ቢሆን ሀገራችን ሞትላታለን፣ እንደማላታለን፣ እንቆስልላታለን እስካለን ድረስ እኛም ሳይሆን ልጆቻችን እንተካበታለን። በእውነት አይዟችሁ በርቱ። ወንድማችን ጥሩ ስራ ነው ይዘሃለ። በትክክል ለማንም ማታዳላ ስለሆነ አመሰግናቸዋለሁ። መልካም ጊዜ ይሻባት ቻለው። እሺ ቴንክ ዩ ተባረክ። ለጋሽ ባሩክ ኦኬ አንድ ነገር እዚህ ማስተካከለው ነገር አለኝ። ማለት ያልከው ያው እጁን ስና አይን ጠንቁለውን ምናምን የሚለው ነገር ነው። ሲገሉን እንገላለን አይደለ ብለሃልና እኛ እንደገደሉና እንደጨፈጨፉን 76 ዓመት በሙሉ እንደጨፈጨፉንና አውቶቡስ እያፈነዱ ሙሉ አውቶቡስ ህዝብና ህፃን እንደጨረሱት እኛ ብንጨርሳቸው ኑሮ ዛሬ እንኳን 2 ሚሊዮን ፍልስጤም አንድ ሰው አይኖርም ነበር። እኛ እንደሚገሉን አልገደልንም፣ አንገልም። የገደሉንን እንኳን አስተምረን የታመሙትን እንኳን የካንሰር በሽተኞችን እንኳን አሳክመን ጠላቶቻችን ምን ለቀሰዎች ነን። ስለዚህ እንደገደሉን ብንገል ኑሮ እንኳን 2 ሚሊዮን ፍልስጤም ደግሜ የምለው ማለት ነው እዚህ ጋር አንድ ፍልስጤም አይኖር ነበር። እነሱ ግን ጨርሰውናል። ወታደሩን ተውት፣ ወታደር ጋር አይደለም የሚዋጉት። አውቶቡስ ሙሉ ሰው እኔ ከኢትዮጵያ እንደመጣው የዛሬ 28 ዓመት ቀጥታ ኢየሩሳሌም ከተማ ነበርኩ። አሁን ኢየሩሳሌም አይደለም ያለው። እንደገባው ብዙ ጉዳይ ይቻላል። አውቶቡስ ሙሉ ሰው ነበር የሚያልቀው። ህፃን ሽማግሌ የለም። አንድ ሰው ራሱን ከባድ መሳሪያ ቦምብ ለብሶ መጥቶ ገብቶ ተሳፋሪ መስሎ ያፈነዳል። እኔ እኮ የህፃኖችን ጭንቅላት የሽማግሌዎችን እግር እጅ ተቆራርጦ ትራውማ አይቼ ያደኩ ሰው ከዚህ ሀገር። በዛ ልክኛ ብናደርግ ኑሮ አንድን ፍልስጤም እስራኤል ሀገር አይኖር ነበር። ስለዚህ እንደገደሉን እስካሁን አልገደልንም። ዛሬ ግን የምናደርገው ከሐማስም ጋር ሆነ ከኢራንም ጋር የምናደርገው ጦርነት ራሳችን ለመከላከልና ለዛውም ምንከላከለው ምንዋጋው ከአሸባሪዎች ጋር ነው፣ ከህዝቡ ጋር አይደለም። እነሱ ግን የሚገሉ ህዝብና ህፃን ነው። ይሄ ነው ያደኩበት ያየሁበት ባይኔ። ስለዚህ ሲገሉን ገደልን ካልን አይደለም፣ ልክ አይደለም። እየገደሉና የኖርነ ሰዎች ነን። እየገደሉና እያሳከምን ገዳዮቻችን እያስተማርን ገዳዮቻችን ገለውን እንኳን በሰላም በምህረት አስተምረን አበልተን ተንከባክበን የለቀቅነ ገለውና ገዳዮችን አስረን የገዳዮችን ቤተሰቦች እስራኤል ናት ምግብና ውሃ የምታቀርበው ምስተጠው በየወሩ ደሞዝ የምታስገባላቸው ያን ሁሉ ልጅ የምታሳድግላቸው እስራኤል ነች። ስለዚህ እንደሚገሉን ብንገል ኑሮ ሌላ ጉዳይ ነበርና እኛ ገዳይ አይደለም፣ እኛ ሟች ነን። ዛሬም እየሞትን ዛሬ የምንገለውና የምንታገለው ለአንድና ለአንድ ለመጨረሻ አሸባሪዎችን እጅ ይቆረጣል። ያን እንደምናደርገው ሰላም ለመኖር ነው፣ ዘራችን ለማትረፍ ነው እና ገዳይ አይደለንም። ገለውና እነሱ ናቸው ገዳዮች። ለኛ ገዳይ ናቸው፣ ጥያቄና መልስ የለው እና የኛ ሃይማኖታችን ግደሉ ማይልም ቢሆንም ገዳይ ራስ መልስ ቢል እንኳን አንተ እንዳልከው ቢሆን እንኳን አላደረግነው እንትን ማለት ነው። በቃ ተገላቢጦ ያደረግነው እየሞትነ ነው የምንኖረው፣ እየሞትነ ነው እስካሁን ድረስ የቀጠልነው። ለወደፊቱ የፈለገ ነገርም ቢሆን ራሳችን ለማትረፍ ስንል ዘራችን ለማስቀጠል ስንል ወደ ኋላ ምንለው ነገር የለም። ነገም ሌላ የባሰ አሸባሪ ሊፈጠር ይችላል። ሆኖም ግን ወደ ኋላ ምንለው አሸባሪን ከማጥፋት አሸባሪን ከማደምሰስ ወደ ኋላ። ምክንያቱም ነገኛም ቢጨርሱን ሌላው ሃይማኖት አይቀርለት። ይሄንን ያየ ሰው የለም። ለጊዜው እኛ ላይ ጥለውታል። በቃ እኛን ገዳይ ናቸው፣ እኛን አጥፊ ናቸው ብለው ሁሉ ነገር እኛ ስለጣሉ ምንም ችግር የለባቸው። እኛ ብንጠፋ ግን ሌላ ሃይማኖት ያለውም ሆነ የሌለውም እንደሚጨርሱት ጥያቄና መልስ የለው። አመሰግናለሁ። ያር ይቅርታ ቦታ ያስኩት። እሺ በጣም እናመሰግናለን እህታችን። እሺ ቴንክ ዩ እንኳንም መጣችሁ። እንድትናገሩም ደግሞ አንዳንድ ቤቶች ላይ እንዳልኩትኝ መብት ሲነፍጉ ስላየው፣ ስለዚህ እኔ በነፃነት እናንተም በራሳችሁ ሚዲያ ማውራት ትችላላችሁ። ግን ህሊናዬ ደግሞ ይፈቅድልኛል፣ እግዚአብሔርም ቃል ይፈቅድልኛል እና ቴንኪዩ። ኦኬ በመረጃ የሚያወራ ማንም ከእስልምና ሃይማኖት፣ ከኦርቶዶክስ፣ ከይሁዲም፣ ከካቶሊክም፣ ከወንጌላውያን አማኞችም
መጥቶ ማውራት ይችላል። ግን በመረጃ ላይ የተደገፈ በአሉሽ አይደለም። ጥላቻም ከሆነ ቢያንስ መረጃ መኖር አለበት። መውደድም ከሆነ መረጃ መኖር አለበት። ያለ መረጃ የሚወራበት ዘመን አይደለም። ያለ መረጃ ከሆነ በቃ ዝም ብሎ የቡና ወሬ ነው ማለት ነው። እና እንደዛ እንዳይሆን ነው። ኦኬ እንግዶች ገብተዋል። ኦኬ እንግዶችን ላስቀድም። አባኦ ሰላም ነው? አሁን የገባኸው አባኦ የፍልስጤን ባንዲራ ነው ያደረከው ሰው። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነው? አለው ከኋላ ድምፅ አለ፣ የኔ ኤኮ አለው ያመጣል። የሆነ ኤኮ አለ፣ የኔ ድምፅ አንተ ጋር ይሰማል። ምንድን ነው የከፈትከው ነገር ካለ ከኋላ ዝጋ። አንዴ ይቅርታ፣ ቆይ አንዴ ሰው አለብኝ ላስተናግድ። አንዴ ይቅርታ። እሺ ኦኬ። ጣይቱ ሰላም ላንቺ ይሁን። ሰላም ሁላችሁንም ሰላም ብያለሁ። ኤርምዬ እንዴት ነህ? እግዚአብሔር ተመለን ይባል ተባረኩ። እኔ እንኳን ልዩነት የለኝም ከእናንተ ሀሳብ ጋር ነው የምስማማው። አንዴ ቆይ ጣይቱ አንዴ ኤፊ ሚዩት አድርጌያለሁ። እሺ እስራኤላዊ ወንድምህ አውቃለሁ፣ ይሁዲ እምነት ተከታይ ነህ። ሁሉ ቀን አንተ የጥላቻ ቃልን ትጠቀማለህ። በአንተ ምክንያት ይሁዲ፣ በአንተ ምክንያት እስራኤል አይሰደብም። ሁሉ ቀን የጥላቻ ቃል የምትጽፈው። ስለዚህ ሚዩት አድርጌያለሁ። እኔ ሚዩት ያደረኩ ትሰማለህ፣ ብሎክ አትደረግም። ትሰማለህ ግን ሚዩት አድርጌያለሁ። ከክርስቲያኖች ጋር በቃ የምትመላለሰው ቃላት በጣም አጸያፊ ቃላት ነው። ክርስቲያኖቹም ላይ ልክ እንደዚሁ ለእስራኤል አላስፈላጊ ነገር ሲጽፉ እንደምናገርና ሚዩት እንደማድረግ አንተንም አድርጌያለሁ። እሺ እህቴ ጣይቱ አባው ሚዩት አድርገው። እሺ ተባረክ። ያው እንትን ከእውቀት ማለት ነው ብዬ ማስበው። አንዳንድ ጊዜ አንዳንዱን ነገር ያለመረዳት ብዙ ችግሮች ያመጣሉ። ግን እኛ ኢትዮጵያውያኖች ቅድም አንዳንድ ነገር ሲነሳ ኤርምዬ ከስር የጻፍኩ ነበረ። እኛ ለእስራኤላውያን ልዩ ጥላቻ የለብንም። ቅድም እህታችን ቆንጆ አድርጋ ነግረዋለች። ሁላችሁንም አላልማ፣ ሁላችንም ለእናንተ ጠንኳን ለእናንተ ለጎረቤቶቻችሁ ፍልስጤም፣ ለጎረቤታችሁ ፓሌስቲኒያም ችግር የለብንም። ምንድነው እኛ ምን ልናደርግ ምንችለው? እንደ እግዚአብሔር ቃል ለእናንተ መጸለይ ነው። እኔ አንድ ነገር ያልተረዳነው ዓለም ላይ ያልተረዳነው ነገር ይሄ ፓሌስቲኒያን ነገር ስናየው፣ ለምሳሌ ፓሌስቲኒያ በጣም አንድ ፓሌስቲኒያ ሲሞት 16,000 ህዝብ እንደሞት አድርገው ሚዲያ ሁሉ ነገር የሚዘግበው ዛሬ እስራኤል ለደረሰባት ችግር፣ ዛሬ ኢራን ለምትፈጥርባት ችግር ዓለም ላይ ስዕል መሳል ነበር የፈለጉት። እስራኤላውያኖች ጨካኞች ናቸው፣ እስራኤላውያኖች ገዳዮች ናቸው እንዲባል የፓሌስቲና የሰሞኑን ጦርነት እኔ በጣም ልቤ ሰጋ ነበረ። ይሄ የሚታየው ፊልም በሙሉ ይሄ እና አልጀዚራ የሚዘግቡት በቃ ህጻናቱ ሲያልቅ፣ ህጻናቱ ምግብ አጥቶ ሜዳ ላይ ሲወድቅ የሚሳለው ስዕል ነገ እስራኤል ላይ ጦርነት ሲነሳ ዓለም ሁሉ እንዲነሳባት፣ ዓለም ሁሉ የታባቷ እንዲል ፊት እንዲነሳት የተደረገ የሰይጣናዊ ስራ ነው ብዬ ነው የማስበው። ጦርነቱ አልተካሄደም፣ ችግሩ አልተፈጠረም አይደለም። ችግሩ ይፈጠራል። በጦርነት ዓለም ውስጥ እኛ በቅርብ ጦርነት አካሂደን ነበረ። ጦርነት አካሂደን ዓለም ጦርነታችን ስትዘግበው የነበረው እኛና ያ ጦርነት ያካሄድ ነው ማህበረሰብ ጋር መልሰን እንዳንኖር አድርገው ነበር ስዕል ሲሉ የነበረው። ፈንጂ አፈነዱ፣ እንትን አደረጉ። እኛ ግን ከዛ ጦርነት በኋላ ታርቀን ይኸው በሰላም ኖርን። ግን ሚዲያው ሲያራግብ የነበረው በጣም አደገኛ ሁኔታ ነበር እና የዚህ 2-3 ዓመት የፓሌስቲኒያ ጉዳይ እስራኤል ላይ ክፉ ነገር እንዲነሳ ሰዎች ሁሉ እንደ ቃሉ ተነስተውባት እንዲነሱባትና እንዲያጠፏት የሚያደርግ ስዕል ነበር ሲሳል የነበረው። በጦርነቱ ሰዎች ይሞታል፣ በሁለቱም በዚህኛውም ወገን ይሞታል፣ በዛኛውም ወገን ይሞታል። ግን ስዕሉ ከባድ ነበረ። እንደ ቃሉ ደግሞ ስናይ፣ እንደ እግዚአብሔር ቃል ደግሞ ስናይ ይሄ ሊሆንባት ግድ ነው። በቃ ትንቢቱ ሊፈጸምባቸው ግድ ነው። ለትንቢቱ ለመፈጸሚያ እንዲሆኑ አንገፋምም አናገፋፋምም። ምንድን ነው የምናደርገው? እኛ እንደ ባለ አእምሮ እንጸልያለን ስለ ሁለቱም። ኢራን እኮ ከ40 ዓመት ጀምሮ 40 ዓመት አይሆናትም እንዴ እስራኤልን ከምድረ ገጽ አጠፋታለሁ ብላ መሳሪያ ስትሰራ እስራኤል የምትባል አገር እንዳትኖር እኔ እስራኤልን ከምድረ ገጽ አጠፋለሁ እያለች ነው። ጠዋትም ማታ መስጊዳቸውን ሲሄዱ እንደዛ ይጸልያሉ፣ መሳሪያም ይሰራሉ። ታዲያ እነኚህ 40 ዓመት ሙሉ ይህን መሳሪያ ሲሰሩባቸው የነበረው ህዝብ እና ዝም ብሎ ይህ ወይ በቃ ጥፋ እስኪባል ድረስ እነሱ አምጥተው ያንን ፈንጂ ላያቸው ላይ እስኪጥሉባቸው ድረስ ዝም ይበሉ ነው እንደምንለው? እስኪ እኛ ቦታ ይሄ ነገር እኛ ሀገር ላይ ሆኖ ቢሆን፣ ይሄ ሌላው ሀገር ላይ ሆኖ ቢሆን ዝም እንል ነበረ? እኛ እኮ ለጎረቤት ጠላቶቻችን ቅርብ ለሆኑ ጎረቤት ጠላቶቻችን እንኳን ስጋት ስላለብን ጦራችን እናስተካክላለን፣ መሳሪያ እንወለውላለን፣ በየቀኑ የነካንን ወየው ብለን እንላለን፣ እንደ ሀገር ማለት ነው። እነኚህ ሰዎች እኮ በ4-5
አቅጣጫ እኮ እስራኤልን ከምድረ ገጽ እናጠፋለን እያለ ጦር ወልዋይ እኮ ነው ያለው። ኢራን እኮ ስለማንም አይደለም ጦር መሳሪያ የምትሰራው። ኢራን ጠዋትም ማታም እስራኤልን ስለማጥፋት ነው። ጥፊ ነው የምትሉ እኔ እኮ አንዳንዱ ግራ የሚያጋባኝ ነገር ትጥፋ ለምን ትጠፋለች? ህዝብ እኮ ነው እንደው እንደ እንትኑ ባታይም ህዝብ ናቸው እኮ አሁን ያንን ተስፋችንን እንዳናይ ተስፋችንን ይመጣል ብለን የጠበቅነው ዛሬ ድረስ እየተሰደብንበት የተዋረድንበት የምንጠብቀው ህዝብ የለም የተመረጠ የተለየ ህዝብማ አለ። የተለየ ነው እስራኤል። ምንም ነገር ብትሉ የተለየ ነው እስራኤል። በቃ መጽሐፍ ቅዱሳዊ ይሄንን እውነትን ክርስቶስን ከተከተልን መጽሐፍ ቅዱስ ብሉንም አዲስንም ከተከተልን ህዝቡ የተለየ ነው ብሏል። በቃ የተለየ ነው። በመጨረሻው ደግሞ ይሄን የሰደብነው ህዝብ ይሄ ይጥፋ ብለን ያልነው ህዝብ እኮ ወደ የሚያስፈልገው ወደዛ አካል እኮ ይሰበሰባል። የዛ አካል ባለቤት እኮ ይሆናል። እስከዛ ደግሞ ያችን ምድር ይጠብቃታል። እንጠብቃችኋለን፣ እንወዳችኋለን፣ እንጸልይላችኋለን። አንዳንድ ሰዎች የእኛን ሀገር ወክለው መጥተው ቢናገሯችሁ መላው ኢትዮጵያ ግን ስለናንተ ይጸልያል። በየቸርቾቻችን ባንዲራዎቻችን ሰቅለን ያለ ነው። ባለማወቅ ወራት እንኳን ባደረግነው ለዛ ነገር ንስሐ ገብታል። እንደ ፕሮቴስታንት እምነት ንስሐ የገባንባቸው ዘመናት አሉ። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይራራላችሁ፣ በነገር ሁሉ ከናንተ ጋር ይሁን። እኔ አባቴ ስም ሲያወጣልኝ ምን አለኝ መሰላችሁ? በዚች ትንሽ ነግሬያችሁ ልውጣ። ስሜ ኢየሩሳሌም ነው እና አባቴ ለምን ኢየሩሳሌም እንትን አይደለችም ለምን ኢየሩሳሌም አልካት እያሉ ብዙ ይጠይቀዋል አባቴን። እና እኔ በጣም ልጆኝ በጣም እታመማለሁ። በጣም አንደር ቤት ነበር ስወለድም እና ከኪሎ በታች አባቴ ምን ይላል? በህይወት አትኖርም ግን ማያት መጨረሻ ላይ ያው ኢየሩሳሌም እንገባለን መንግስተ ሰማያት እንሄዳለን የሚለውን መጽሐፍ ስለሚያውቅ በዛ ስለማያት ብዬ በመጨረሻው ዘመን ነው ማያት በዚህ እንኳን አትኖርም ብዬ ኢየሩሳሌም ያልኳት ይላል። ያን ያህል ነው ፍቅራችን ማለት እንግዲህ እኔ አባት አይሁድ አይደለም ይሁዲም አይደለም እስራኤላዊም አይደለም። ስም እንኳን ሲያወጣ እኛ ስም ስናወጣ እስራኤል ኢየሩሳሌም ብለን ያደግን ማህበረሰብ ነን። ምንም አይነት ጥላቻ የለንም። በጣም እናመሰግናለን። እግዚአብሔር ያክብርልሽ እናትዬ። ማይ ክፍር ያርጋል። ቴንክ ዩ ቬሪ ማች ቆንጆ። እስኪ ከቻልክ ደግሞ አንድ ቁጥር የሚጽፍልህ ሀውቢ ነው የሚባል ነገር እስኪ ያስገባ። ሙስሊም መሰለኝ አይደል? እስኪ ያስገቡና እሺ አባውም አለ አባው ልስጣውና እሺ ሀቢ ና ግባ። እሺ አባው እንዴት ነው? ሰላም ነው? ደህና ነን እግዚአብሔር ይመስገን። የት ቤተ እምነት ነው? ሙስሊም ነኝ እኔ። እሺ ስራ የኔ ሀሳብ እንደሆነ ታውቃለህ? አይቱ ግን ሳቶቲ ከአንቺ ጋር ግን መነጋገር እፈልጋለሁ። ሚዩት አድርገው ከኔ ጋር አይቱ ግን ሳቶቲ ከአንቺ ጋር ከኔ ጋር ነው የምታወራው አልኩህ። ሚዩት አድርገው። እሺ መርሃባ። ከኔ ጋር ነው የምታወራው። በየትኛውም አቅም ከኔ ጋር ነው የምታወራው። አባው ቀጥል። ቴንክ ዩ። አሁን የኔ ሀሳብ እንደሆነ ታውቃለህ? እኔ እስራኤልም ሆነ ፍልስጤምም ሆነ ማንም ሆነ ማለት ነው ንጹህ የሆነ ሰው ንጹህ የሆነ ዜጋ ትክክለኛ አእምሮ ያለው ሰው አንድም ሰው እንዲጎዳ አልፈልግም። ግን አማስም ቢሆን በቃ መጀመሪያ እስራኤልን ወቅቷት አይደለም እንዴ የወጋበትን ያንን ምላሽ እስራኤል በመስጠቷ ክፋት የለኝም። ግን አንድ ህፃን ልጅ ያለግባብ አንድ ህፃን ልጅ መሞት የለበትም። አሁን እሷ ያለችው እስራኤል የተለየ ነው የምትለው እስራኤል ምንም የተለየ አይደለም። ሁላችንም የዓለም ህዝቦች ማለት ነው ንጹህ አእምሮ ያለው ንጹህ ሐሳብ ያለው ንጹህ ትክክለኛ ነገር የሚያስብ ሰው ሁሉ እኩል ነው። ፈጣሪ ሁላችንም የፈጠረን ፈጣሪ ነው። ሁላችንም ደግሞ ያለ ምክንያት አይደለም የፈጠረን። ገብቷል? አስተሳሰባችን
የሆነ እንትናችን ነው የተለየ እንጂ ሁላችንም እኩል ነን። ግን ንጹህ የሆነ ሰው በየትኛው መካን መሞት የለበትም። እኔ እስራኤል ንጹህ አንድ ዜጋ ንጹህ ከሆነ ምንም ተንኮል ከሌለው በምንም ነገር እንዲነካኝ አልፈልግም። ወአለይኩም ሰላም እና እንዲነካኝ አልፈልግም። ማንኛውም ሰው ማለት ነው ሰው እንደ በቃ አሁን ህፃናቶች አሁን እንትን የፍልስጤም ያን ህፃን እኔ አሁን ትዝ የሚለኝ ሁሌ ካምሮ የማይጠፋው ማለት ነው አባት መንታ ልጅ ወልዶ ማለት ነው ከዛ ሄዶ የልደት ካርድ ሰርቶ እስከሚያመጣ ድረስ ልጆቹ ሞቶ ጠብቁት። ይሄ መሆን የለበትም። የእስራኤልም ደግሞ አንድ ወይም ደግሞ እናት የሆነች ወይም ደግሞ ህፃን ልጅ የሆነ ወይም ደግሞ አሮጌት የሆነ ሰውዬ ለምን ይሞታል? የለበትም። ሄዶ መሳሪያ አልመዘዘም ምን እላለሁ? እስራኤልን እኔ በጠቅላላ ተጥፋቢ አይደለም። ፈጣሪ የፈጠረውን ፍጥረት እንዴት ይጥፋ ብለን እንላለን? ግን መንግስቱ አሁን አስተሳሰቡን ቀይሮ ትክክለኛውን ነገር የሚያራምድ ነገር ከሆነ ሐሳቡን ከቀየረ እሱ ራሱ ይጥፋ ለምን ትላለህ? ገብቷል? እኔ አሁን ዛሬ ሙስሊም ብሆን ነገ ክርስቲያን ልሆን እችላለሁ። ይሄ በፈጣሪ እጅ ነው። ገብቷል? ዛሬ እኔ መጥፎ ብሆን ነገ የተሻለ ሰው ልሆን እችላለሁ። የሚቀየር ነው። ግን አንድ ነገር ስናወራ የራሳችን ጎን ብቻ ለማውራት አለብን። ገብቷል? ያኔ በራሴ ጎን መጥፎ ሰው ሊኖር ይችላል። ያ ሰው መጥፎ ከሆነ ይጥፋ ወይም ደግሞ ያ መጥፎ አስተሳሰቡን ይቀይረው። ገብቷል አይደለም? ዛሬ እስራኤል ኢራክ ኢራን ስትጎዳት እኔ የመንግስት ነካል ልትጎዳት ችግር የለውም። ግን ንጹህ ዜጋ ደግሞ እንዲጎዳ እኔ አልፈልግም። ምክንያቱም ንጹህ ዜጋ ያደረገ ነገር የለም። ንጹህ ዜጎችን ኢላማ አድርጋለች። አይተሃል? እስራኤል በኢራን ላይ እስራኤል ፍልስጤሞችን አላደረገችም። ፍልስጤማውያን ላይ ሆኗል። ፍልስጤም እናቶችን ኢራን ላይ ነው ያልኩህ። ኢራን ስለጀመርክ ኢራን ነው ብለህ ያልከው። ከዛ ወደ ፍልስጤም እንመጣለን። ኢራን ላይ ንጹህ ዜጋ ላይ ታርጌት አድርጋለች። እሱን እኔ እስካሁን ድረስ አላየሁም። እንትኖችን የወታደር እንትኖችን እንጂ እሱን እኔ ብዙም እስካሁን ድረስ አልሰማሁም። እኔ እሱን በመረጃም እኔ እሱን አላየሁም እስካሁን ድረስ። ንጹህ ዜጋ አደረገች የሚለውን ነገር አላየሁም። እሱን እኔ አላየሁም። ልክ ነው። ስለዚህ የለም ማለት ነው። እኔ ስለምከታተል ማለት ነው። በጦርነት መካከል ግን የሚፈልጓቸው ሰዎች ወንድሜ ቆይ ከእሱ ጋር ነው የጀመርኩት። ልጨርስና ከዛ ተራ በተራ እናወራለን። ኦኬ ኢራን ላይ የንጹሐን ዜጋ ላይ ልክ ኢራን አሁን ሆስፒታል እንደመታች እስራኤል እንደዛ አነጣጥራ አልመታችም። የጦር ካምፓቸውን የኒኩለሩን ካምፕ እነዚህ ወታደራዊ ቦታዎችን መታለች። ኦኬ ጋዛ ላይ የተደረገው ነገርን ህፃናት ሞተዋል፣ ቤተሰብ ሞተዋል። የሞቱበት ምክንያት ግን ታውቃለህ? እስራኤል ያንን ታርጌት ስታደርግ ምን ፈልጋ ነው? እስራኤል ንጹሐንን ለመግደል ብላ ነው ያደረገችው ወይስ ምን ስትፈልግ ነው ንጹሐኑን አብራ የገደለችው? እሷ ነው የምታውቀው። የማውቀው ነገር የለም። ምንም ፈልግ እኔ አሁን ህፃን ልጅ በምንም ሞት አንተ የምታውቀው ነገር የለም? እኔ በምን እንደመታቸው የማውቀው ነገር የለም። እሱን ሚዲያ ትከታተላለህ? ስለ ሚዲያ ስትከታተል እኮ ማለት ነው። ሚዲያ ስትከታተል የእስራኤልን በምንም መታው ብትል ማለት ነው እስራኤልን ላምናት አልችልም። አሁን እስራኤል እዛ ጋር የሆነ ነገር ነው። ሚዲያ ትከታተላለህ ወይ? አዎ እከታተላለሁ። ሆስፒታል የቦምብ ማስቀመጫና ሆስፒታል አንደር ታናል ውስጥ የፈንጂ መቅበሪያ መሆን አለበት። ትምህርት ቤቶች፣ ሆስፒታሎች፣ የህዝብ ተቋማት የሆኑ ማለት ነው ታናል ተቆፍሮ ጎድጓድ ዋሻ ተቆፍሮ የሰራዊት መደበቂያ፣ የሽፍታ መደበቂያ፣ የመሳሪያ መደበቂያ መሆን አለበት ብለህ ታምናለህ? እሱ መሆን የለበትም። ግን ያ ደግሞ ሆኖ አሁን እዛ አለ መረጃ ተገኝቷል። በደንብ አሁን ላሳይህ ከፈለክ ያሳይኝ እስኪ። ቆይማ እንደዚህ ላይ መረጃው ሳይሆን ወንድማችን እዚህ አሁን ፍልስጤም ወክሎ ለሚናገረው የምጠይቀው ጥያቄ ለፍልስጤም ስንት መንግስት ነው ያላቸው? እሺ ንገረኝ። ፍልስጤሞች ቆጠሮት ይከፈላሉ። ሐማስና ፋታህ ይኸው ልንገርሽ አንድ ነገር በዚህ አይደለም 10 መንግስት ኖራቸው 20 መንግስት ኖራቸው ማለት ነው። መንግስቱን ካጠፋ መንግስቱን ይጓል ኩሽኩ እሱን ግን አንድ ህፃን ልጅ ማለት ያለገባ አንድ ምንም የማያውቀው ዜጋ እንደገና ደግሞ እንኳን እርዳታ እኮ ሊገባ የከለከለች አገር እኮ ናት። ገብቶሃል? ኢሞሽናል የነኛ ብር የሚኖረው ከፍልስጤም ውስጥ አንተ እንዳልከው ማንም ህፃን እንዲጎዳ ሽማግሌ ማንም አይፈልግም። አስተሳሰቡ እንደኔ እቀበላለሁ። ኦኬ ግን እምልህ እኮ ሁለት ፋታህና ሐማስ አሉ። ለምንድን ነው እስራኤል ፍልስጤሞችን ማጥፋት ከፈለገችና የፍልስጤም መንግስት ጭራሽ ማጥፋት ከፈለገች ለምንድን ነው ፋታህን ራሱ ማትደበድብ? ሁለቱንም ማትደበድብ ሐማስንም ፋታህንም። ስለዚህ ልዩነቱ ምንድነው? ፋታህ በስነ ስርዓት ህግ እንትን ያለው በስነ ስርዓት ህግን ያስተዳድራል። ሐማስ ደግሞ አሸባሪ ነው።
አሸባሪ ነው። አሸባሪ ደግሞ የጉድጓድ ቆፍሮ እየወጣ ወጣቶቻችን ሚውት አድርግ ከአንድ ሰው ጋር ነው ሚውት አይደለም ከሱ ጋር ነው ማውራ። እሱ ስነ ስርዓት ያለው ሰው እንደፈለገ ማውራት ትችላለች። ሚውት አድርግ ስነ ስርዓት ነው በስነ ስርዓት እኮ እኛም ግን ስንናገር ግን አይደብራችሁሽ? ኤርሚዬ ትሰጠኛለህ ኃላፊነት አንድ ቁጥር ትሰፍልን ከቻልክ ሚውት አድርግ አንዴ ከወንድማችን ጋር ስነ ስርዓት ካላቸው ሰዎች ጋር ምን ችግር የለብንም። ስነ ስርዓት ካላቸው ሰዎች ጋር ነው እሱ ወንድሜ አሁን የመጣበት መንገድ የፍልስጤም ህፃን ሽማግሌ እኔም ራሱ እንዲነካም አልፈልግም። እንደኔ ወንድሞች እንደኔ ልጆች ማለት ነው። እዚህ ጋር ምንድነው የምለው ያለ ሐማስ መሬት ቆፍሮ እስራኤል የምትሰጠውን በየአመቱ የሚመደብለት በጀት መሳሪያ ነው የሚገዛበት አይደለም ለእስራኤል ህዝብ ለፍልስጤም እንትኖች እነሱ በሚገዙበት ሐማስ በሚገዛበት አካባቢ የፍልስጤም ልጆች ራሱ ትምህርት ቤት አይሄዱ ለህዝቡ አይጠቅምም። ኦኬ እናንተኛ እኛ የፍልስጤም ህዝብ የጠላን ይመስላችኋል? አይደለም አብረን እንደምንኖረው ግን ሐማስ የሚያደርገው እንትን የራሱ ጥቅም ነው። የሐማስ እንትኖች መሪዎች የት ነው የሚገኙ? ፍልስጤም ውስጥ አይደለም የሚገኙ በትልልቅ የአረብ ሀገሮች ነው። እዛ ነው ቤተሰቦቻቸውን ምናምን ይዘው በደንብ እዛ ነው የሚኖሩት። ኦኬ ስለዚህ ፍልስጤም እንደ ፍልስጤም ማጥፋት ብትፈልግ ኑሮ እስራኤል ወይም የፍልስጤም ህዝብ እንደ ፍልስጤም መጨፍጨፍ ብትፈልግ ኑሮ ሁለቱንም ነበር ምትደበድብ የነበረ ፋታህንም ሐማስንም። ግን ሐማስ አሸባሪ ነው። ጉድጓድ ቆፍሮ በየጊዜው ወታደሮችን እየወሰደ ከዛ ውስጥ ማፈን፣ መግደል፣ ማረድ፣ አንገት መቅላት እንደ ቀበሮ ማለት ነው። ጉድጓዱን ቆፍሮ እዛ ውስጥ ተደብቆ ማለት ነው። ሲቀጥል ደግሞ ወጥቶ ደግሞ ሲቪሊያን ተተኙት ገብቶ ህፃንና ሽማግሌ ማረድ፣ ሴቶችን መድፈር፣ የህፃን እንኳን ማርኮ አንዲት እናት ሁለት ህፃኖችን የ4 ዓመትና የ2 ዓመት ህፃን ይዞ ሴት ልጅ ማርኮ ወስዶ አንገት ቀልቶ መመለስ። ያንተ እናትና ያንተ ልጅ እንደዛ ቢሆኑ ምን ይሰማሃል? ምን ይሰማሃል? ህፃን ናቸው። እሳት ብትጨምራቸው ውሃ ብትሰጣቸው የሚጨብጡ ናቸው። የ4 ዓመትና የ2 ዓመት ልጅ ገባ። አንዴ ተቀጣያለሽ እህታችን፣ አንዴ ላሳየውና በዛ ተቀጣያለሽ። ኦኬ ስታወሩ ያው በመረጃ ላይ የተመሰረተ ስለሆነ እዚህ ዝም ብሎ ውሸት ማውራት አይቻልም። ኦኬ ወንድማችን እያየ ነው እያየው ነው። ያው መከላከያው ማለት ነው ኢዝራኤል ዲፌንስ ፎርስ። ኦኬ ሆስፒታሉ ያው ለዚህ ስማ We're here at the entrance to the emergency room of the European hospital, and behind me is the descent to the tunnel where Mohammed Sinwar and Mohammed Shabana were killed just 3 weeks ago. Right at the entrance of the emergency room, we have to wear masks, and the descent is pretty steep, so we're holding on to a rope. As we're going down, you can see this tunnel shaft behind me, leading to the command and control compound that is under this hospital. አያ አይደለ ወንድሜ አልጨረሰችም። አንደር ሆስፒታሉ ማለት ነው። ሆስፒታሉ is only 8 meters deep. We're going in. Hamas did not feel the need to dig deeper. They thought they were safe under a hospital. Just a couple of days ago, in this exact tunnel, they found the bodies of Mohammed Sinwar. And so the stench of the bodies is pretty present. This is the room. As you can see, dead bodies were here for quite some time. This is a room, a living quarter, that was designed specifically for staying here for a long time. You see military equipment. They found cash in here. There's water bottles, urine bottles, religious books, shoes, tools, a television, some dry goods and snacks, dishes, water, running water they had here. Further down this tunnel, there are more living quarters, more rooms, toilets. Just like every tunnel Hamas has built in Gaza. But this is 8 meters underneath a hospital where the people of Gaza were going to get under hospital and Hamas has robbed them of that. And just like this tunnel, every other civilian amenity in Gaza, every single other human right of the people of Gaza, Hamas hijacks and uses for terror. Yeah. Okay. ከሆስፒታሉ ስር የተሰራ ሆስፒታል እንግዲህ የሚሰራበት አንድ ሀገር ሆስፒታል የሚሰራው ለሕክምና ነው።
የታመሙ ሰዎች የሚታከሙበት ነው እንጂ ለመሳሪያ ማስቀመጫ ለቦምብ ማስቀመጫ እንደዚህ መደረግ የለበትም። ስለዚህ ኦኬ ኪንዲጋርደን ላይ ላሳየ መዋለ ህፃናት ቆይ አንዴ ጠብቀኝ አንዴ ጠብቀኝ። ኦኬ ያው በዩኒቨርሲቲ እና በዩኒቨርሲቲዎችና በሆስፒታሎች ስር ደግሞ ማለት ነው ታናሉ እዚህ ያላችሁ ክርስቲያን ወንድሞች እና እህቶቼ ቀጥታ ሚዲያ ላይ አይዲኤፍን እኔ እስራኤል ዲፌንስ ፎርስ ማለት ነው አይዲኤፍን ሰብስክራይብ ስላደረኩት ኖቲፊኬሽን ይመጣልኛል። ከድሮ ጀምሮ ነው የምከታተለው። ኦኬ የእሱም ብቻ ሳይሆን የሌሎችን ሚዲያዎችን ጭምር ማለት ነው። እያንዳንዷን ቪዲዮ ነው ያየኋት፣ በእያንዳንዷ ቀን የሚለቋትን ከሌሎችን ሚዲያዎችን ለምሳሌ ተአማኝነት ያላቸው እንደነ ቢቢሲ፣ አልጀዚራም፣ ሲኤንኤንም ጭምር ማለት ነው እንደነ ፎክስ ኒውስ አይነት ማለት ነው። ውሸት ነው ብላችሁ የምትሉ እስራኤል በጠላት ላይ የተነሱባትም ስትገል ጥላቻ ትላላችሁ፣ ሲያወሩም ውሸት ትላላችሁ። አንተ ውሸት ብለህ ለማለት እስራኤልን የምትናገረውን ውሸት እንደ አገር መከላከያ ሰራዊት እኮ ማለት ነው። አንድ ግለሰብ አለ ነው፣ ይሄ አይዲኤፍ ነው። ኦኬ ሁሉን ሲናገሩም ውሸት ሲሰሩም ሐሰት ብለህ አዘልቀው። አሁን ምንድነው ዋና ህፃናት ተጨፈጨፉ ብሎ ለሚለው ለምን አልጀዚራ እንኳን ውሸታም ነው፣ በአንድ ወገን ያደላ። ድሮስ ታዲያ የኳታር መንግስት ሆኖ ምን እውነት ያወራል? እኔ የምለው ሆስፒታል፣ ትምህርት ቤት፣ ሟለ ህፃናት፣ የሰው መኖሪያ ቤት፣ የፐብሊክ የማህበረሰቡ መጠቀሚያ የተባሉት ጋር ምን ይደረግ? ዋሻ ፈልፍለህ እዛ ስር ገብተህ ትደበቃለህ። እዚህ መጡና እስራኤላውያን ይመታሉ። በዋሻ ውስጥ ተስለክሎ ከሄደው እዚህ ጋር ሆስፒታል አለልህ። ሆስፒታሉ ጋር ቁጭ ብሎ እዚህ ተክቢር ይልልሃል ውስጥ ማለት ነው። አንደርግራውንድ ማለት ነው። ትልልቅ ታናሎች ገቡና ይዩት። እንደዚህ ጉግል አድርጋችሁ ይዩት ወንድሞች እናቶች፣ እያንዳንዱ ቪዲዮ ማለት ነው። እና ስለዚህ ጠላቶቿን ስትፈልግ ያገኘችው ሆስፒታሉ ስር ሆነ ማለት ነው። ጠላቶቿን ስትፈልግ ያገኘችው ትምህርት ቤት ስር ሆነ። ጠላቶቿን ስትፈልግ ያገኘችው የሟለ ህፃናት ወንድሞች፣ ኪንዲጋርደን ሟለ ህፃናት የሚጫወቱበት ቦታ፣ ህፃናት የሚውሉበት ቦታ። እንዴት ሰው የጦር መሳሪያ እዛ ያስቀምጣል? ስለዚህ ለጋዛ ህዝብ እልቂት ተጠያቂው እውነት ለመናገር እንዳንድ ህሊና እንዳለው እግዚአብሔርን እንደሚፈራ እግዚአብሔርን እንደሚያገለግል ሰው ለጋዛ ህዝብ ተጠያቂ ቁጥር 1 እስራኤል ሳትሆን ቁጥር 1 ሐማስ የሚባል ጽንፈኛ ቡድን ነው። ለምን? እስራኤልን ገሎ ሄዶ የሚደበቀው ህፃናት ሟያ ስር፣ እስራኤልን ገሎ ሄዶ የሚደበቀው ትምህርት ቤት ስር፣ እስራኤልን ሄዶ ገሎ የሚደበቀው መጥቶ ሆስፒታል ስር። ይሄ ፌር ነው እንደ ወንድሞች እናቶች? እና ምን አሉ አሁን ከውስጥ ከጉድጓድ ውስጥ ምን እንደሚሰራ እስራኤላውያን ብቻ ናቸው የደረሱበት። ዓለም የሚያየው የውጭውን ነው። ዓለም ሆስፒታሉን ስትመታ እስራኤል ለምን መታችሁ? እንዴት ሰው ሆስፒታል ይመታል ይላሉ። ሆስፒታሉን ከመምታቷ በፊት ሆስፒታል ውስጥ ያሉ ሁሉ እንዲወጡ ትእዛዝ ሰጣለች። ህዝብ መጨፍጨፍ ብትፈልግ ገና ጦርነቱ ሲጀመር ከሰሜን ጋዛ ወደ ደቡብ በኩል ለምን ሂዱ ብላለች። ለምን ወረቀት በተነች? በቃ ህዝቡን ማጥፋት ከሆነ ፍላጎቷ ለምን አታጠፋም ነበር? በፍጹም አያደርጉም። ጽንፈኞች አትሆኑ ወንድሞች እናቶች፣ ጽንፈኞች አትሆኑ። ህሊና የተሰጠ እንድናገናዝብ ነው። ህሊና የተሰጠን አንተ ኢራን ትቅደም ብለህ ስትል እኔ እስራኤል ብዬ ስል አይክፋህ። አንተ እኮ ከኢራን ጋር ምንም አያገናኝህም። ያገናኝህ የሃይማኖት ጉዳይ ነው አይደል? የአምላካችሁ ጉዳይ ነው አይደል? እኔም ደግሞ እስራኤል ብዬ ስል የእስራኤል አምላክ አምላኬ ነው። ኦኬ አዎ፣ አንተ ቁርአንህ ካገናኘህ እኔም ደግሞ ሆሊ ባይብል
ኦኬ። ስለዚህ መቻል እሺ ወጥቷል ወንድማችን። እስራኤል ህፃናትን ሆን ብላ ለመደብደብ ብላ ምን ጡት የሚጠቡ ህፃናት ምን ብላ ተደበድባለች? እዛ ህፃናቱ የሚውልበት አንደር ታናል ጋስን ወንድሞች እናቶቼ ገብታችሁ ማየት ትችላላችሁ። ለማታዩ ሰዎች ይሄው 1000% የተረጋገጠ ያየሁት ወንድሞች እናቶች ታናል በየቦታው ወታደር የማይቀመጥበት ቦታ ላይ ሲቪሊያን የሚቀመጡበት ቦታ ላይ መኖሪያ ቤት አረጋውያን የሚጦሩበት አካባቢ ላይ እየሄዱ እዛ እየተወሸቁ እዛ እየተደበቁ የጋዛን ህዝብ አስፈጁት። ለዚህ ተጠያቂው ማን ነው ብለህ ካልከኝ ሐማስ ነው ተጠያቂው። እንዳይጠየቁም እነሱም ወደ መቃብር ገብተዋል። ሲንዋርም በለው ማን ናቸው? ስለዚህ ፌሩኑ ኦኬ። አሁን ደግሞ ኢራን ላጥፋ ብላ ስትል ቀን ቀጥረው አመት ቀጥረው በ15 ዓመት ውስጥ ጽዮን የምትባል ሀገር ምድር ላይ አትኖርም ብሎ እደመስሳለሁ አጠፋለሁ ብሎ ሲል የእግዚአብሔርን ቃል ለምታውቁ ወንድሞች እናቶች ለምን ነው ብለህ ማለት አለብህ። ጠላቶቻቸው ከጥንት ዘመን ጀምሮ ይጥፉ ብለው ይሏቸዋል። ለምን እንደሚጠፉት በመዝሙር 83 ላይ ትዝ ይላቸዋል አይደለ? ይህን ተናግሬ እንግዶች ይቀበላል። መዝሙር 83 ላይ ነው የምናገረው የአሳፍ ጸሎት። አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ቸል አትበል። እነሆ ጠላቶችህ ጮኸዋልና የሚጠሉ ራሳቸውን አንስተዋልና። ሕዝብህን በምክር ሸነገሏቸው፣ በቅዱሳንም ላይ ተማከሩ። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰባሉ። ለምን? ይሄ ማጥፋት የሚባል ነገር በእስራኤል ጠላቶች አፍ ዛሬ እና አያቶላ የሚያውጁት አይደለም፣ ከጥንት ዘመን ጀምሮ ነው። አሳፍ እንግዲህ የአሳፍ መዝሙር ነው። የወንድሞች እናቶች አሳፍን ታውቁታላችሁ፣ ክርስቲያኖችም ይሁዲዎችም። ከቆሬ ልጆች ወገን አንዱ የሆነ ዘማሪው አሳፍ ማለት ነው። የአሳፍ የኤማን የኤዶታም የሚባሉ ዘማሪያን ግሩፖች ነበሩ። አሳፍ በመዝሙሩ ምን ብሎ ነው ያለው? ኑ ከሕዝብ እናጥፋቸው፣ ከዓለም ላይ ማለት ነው። ማንን? እስራኤልን። ከዛስ የእስራኤል ስም አይታሰባሉ፣ ዳግም እዚህ ምድር ላይ ለመታሰቢያ እስከማይቀሩ ድረስ እናጥፋቸው። እነማን ናቸው ይህንን ያሰቡት ሀገሮች? አንድ ሆነው በአንተ ላይ ተማከሩ፣ በአንተ ላይ ቃል ኪዳን አደረጉ። የኤዶማውያን ድንኳኖች፣ ኤሳው ማለት ነው። እስማኤላውያን፣ እስማኤላውያን፣ ሞዓባውያን፣ አጋራውያን፣ ጌባል፣ አሞናውያን፣ አማሌቅ፣ ፍልስጤማውያን ከጢሮስ ሰዎች ጋር፣ አሶርም ከእነሱ ጋር ተባበረ። የሎጥ ልጆችም ረዳት ሆኗቸው፣ ሞዓብና አሞን ማለት በጆርዳን ማዶ ላይ ያሉት። ኦኬ አሳፍ ምን እንደሚል ይልኝ። አንተ ጸለይ ካልጸለይክ እኔ ጸለይኩ አልጸለይኩ፣ ይሄ ቃል ብቻ ይጥላቸዋል የእስራኤልን ጠላቶች። እንደ ምድያምና እንደ ሲሳራ በቂሶን ወንዝ እንደ ኢያቢስ አድርግባቸው ይላል። ይህን ታሪክ መጽሐፍ ቅዱስ ላይ ብታውቁት እና ጌታን ኮኑ እንደዛ አድርግባቸው ብሎ የሚለው የእስራኤልን አምላክ እግዚአብሔር እንደዚህ አድርግባቸው፣ ሕዝብህን ሊያጠፉ የተማከሩት እነዚህ ከላይ የተዘረዘሩ የአሕዛብ መንግስታትን አጥፋቸው እያለ ማለት ነው። ይሄ ሰው ታላቅ ሰው ነው። ይሄ ሰው እግዚአብሔር ጸሎቱን የሚሰማው ሰው ነው። አሳፍ እንደ ምድያም እንደ ሲሳራ አድርግባቸው። ምድያማውያን በጌዲዮን ዘመን እንደተመቱት ማለት ነው። እንደ ሲሳራ ማለት በዲቦራ ዘመን የሃቤር ሚስት ኢያኤል የተባለችዋ በጆሮ ግንዱ ካስማ ጨምራ የገደለችው ማለት ነው። መጽሐፈ መሳፍንት መጽሐፍ ምዕራፍ 5 ላይ የዲቦራ ዘመን ማለት ነው። በቂሶን ወንዝ እንደ ኢያቢስም አድርግባቸው ይላል። በአይን ዶር ጠፉ፣ እንደ ምድር ጉድፍ ሆኑ። አለቆቻቸውን እንደ ሄሬብ እና እንደ ዜብ፣ ታላላቆቻቸውን እንደ ስልማን እንደ ዛብሄልና እንደ ስልማን አድርጋቸው። እነዚህ ወንድሜ የኤዶም አለቆች አውራጣቶቻቸው ሁሉ ጭምር የተቆረጡ ናቸው። እኛ እንዳደረግን አድርጎብናል ብለው ያሉ ማለት ነው።
ባይዘይ ገላትያ ላይ ሰው የዘራውን ያጭዳል ማለት ጽድቅ ከዘራ ጽድቅን ታጭዳለህ፣ አመፃን ከዘራ አመፃን ታጭዳለህ። እግዚአብሔር አዲስ ኪዳን ላይ 21ኛው መቶ ክፍለ ዘመን ስለሆነ ሐሳቡን ቀይሮ ከዘመኑ ጋር አብሮ የሚዘምን እንዳይመስልህ። እግዚአብሔር ጻድቅ አምላክ ነው፣ በጽድቅ ይፈርዳል። አይኖቹ እንደሚያይ አይፈርድም፣ ጆሮም እንደሚሰማ አይበይንም፣ ግን በምድር ላይ በጽድቅ ይፈርዳል። ገለ ከሆነ እግዚአብሔር ለገዳዮቹ አሳልፎ ይሰጣል ማለት ነው። የእግዚአብሔርን መሠዊያ እንወርሳለን የሚሉትን አምላኬ ሆይ እንደ ትቢያ በንፋስ ፊት እንደ ገለባ አድርጋቸው ይላል። ይኸውልህ ይሄ ጸሎት የተረሳ የወደቀ ይሄ ቃል ዛሬ የማይሰራ መስሏችሁ ከሆነ በጣም ትታለሃል። እኔ እግዚአብሔር ቃል ዛሬም እንደሚሰራ ነው የማምነው። እሳት ድሩ እንደሚያቃጥል ነበልባል ተራሮችን እንደሚያነድድ እንዲሁ በቁጣ አሳዳቸው፣ በመቅሰፍትም አስደንግጣቸው፣ ፊታቸውንም አፍረት ሙላው። አቤቱ ስምህን ይፈልጋሉ ይፈሩም፣ ለዘላለም ይታወቁ ይጎስቁሉም ይጥፉም። በጌታ ስም ስምህ እግዚአብሔር እንደሆነ በምድርም ሁሉ ላይ አንተ ብቻ ልዑል እንደሆንክ ይወቁ። ማን አሁን ይህንን ቃል ምራቅ ሊተፋበት የሚችል? አየህ፣ ያኔ ዘመን ጀምሮ የእስራኤል ስም ይጥፋ፣ ከምድር መካከል ይጥፉ፣ በቃ መጥፋት ያለበት ህዝብ ነው ብሎ ይላል። ዓለም ስለተንጫጫ አይጠፉም። በእውነት ያው ጌታ እግዚአብሔር ምስክር አልኩ። በእውነት ነው ብዬ የምላችሁ ለዘላለም የሚኖረው የያዕቆብ ንጉሥ እግዚአብሔር ምስክር ነው። እስራኤልን እሱ ከሰማይ ካላጠፋው በስተቀር አታጠፋውም። እስራኤልን በጥፋቱ እግዚአብሔር ቀጥቶታል። አሁንም ከፈለገ ይቀጣዋል። የአሕዛብን መንግስታት ሲቀጣ ነው የኖረው እግዚአብሔር። ምድር ለሰው ልጆች ቢሰጥም እግዚአብሔር መንግስቱ ሁሉን ትገዛለች። ዙፋኑን በሰማይ ሰርቷል። መንግስቱ ግን ሁሉን ትገዛለች። የፈለገውን ያወርዳል፣ የፈለገውን ይሾማል፣ የፈለገውን ይገድላል፣ የፈለገውን በሕይወት ያኖራል። ተሳስተሃል እግዚአብሔር ተብሎ አይባልም። በሱ ዘንድ በስተት የተደረገ በስተትም ሊደረግ የሚችል ነገር የለም። እስራኤልን ከአራቱም የምድር ማዕዘናት ሲያከማች በእግዚአብሔር ዘንድ ስተት የለም። በአሕዛብ መንግስታት መካከል ተበትኖ የነበረ ከሂትለር እልቂት ከአሕዛብ መንግስታት ውርደትና ስድብ በተአምራት ነው ወደ ምድሩ እግዚአብሔር ያመጣው። ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ወደ እስራኤል ምድር መልሶታል። እውነት ልንገርህ፣ ዓለም ሁሉ ይንጫጫ፣ እስራኤልን የእግዚአብሔርን ቃል የሚያውቅ በተለይ ከጌታ መምጣት ጋር ከመሲሁ መምጣት ጋር በተገናኘ እንደ አንድ ክርስቲያን እንደ አንድ አገልጋይ የምነግራችሁ እግዚአብሔር ቀጠሮ አለው ከዚህ ህዝብ ጋር። ጉዳዩን አልጨረሰም ነው ብዬ የምልህ። ዳር ያዝልኝ ወንድሜ፣ ጉዳዩን እግዚአብሔር አልጨረሰም። የእስራኤል ጉዳይ በእግዚአብሔር ዘንድ የተረሳ የተተወ የተጣለ በቃ ተስፋ የሌለው እስራኤል ከወደቀበት የማይነሳ ከተበተነበት የማይሰበሰብ ሞቶ ቢሆን ከሞተበት የማይነሳ አርጋችሁ አስባችሁ ከሆነ አላወቃችሁትም። አምላኩን አላወቀውም። እንድታውቀው መጽሐፍ ቅዱስ አንብብ። እግዚአብሔር ኪዳኑን አልረሳውም። ኪዳኑ የዘላለም ኪዳን ነው። ጣይቱ ሚዩት አድርገው፣ አንቺ ጋር ድምፅ አለ። ኪዳኑ የምንድን ነው? የዘላለም ኪዳን ነው። የዘላለም ኪዳን ማለት የ100 ዓመት ኪዳን ማለት አይደለም። የ1000 ዓመት ኪዳን ማለት አይደለም። ምድር እስካለ ድረስ ትውልድ እስከሚቀጥል ድረስ ለአንተና ለዘርህ ለዘላለም እንዲሆን የከነዓንን ምድር ርስት አድርጌ ሰጥቻለሁ ብሎ ሽማግሌውን አስተኝቶት ነው እግዚአብሔር ኪዳን የገባው። ዘፍጥረት መጽሐፍ ምዕራፍ 15 ላይ ስታየው አባታችንን አብርሃምን አስተኝቶት ከባድ እንቅልፍ በላዩ ላይ አምጥቶበት መሰዋዕቱን ከሰዋ በኋላ በመሰዊያው መካከል እግዚአብሔር ሊያልፍ ሽማግሌው ላይ ከባድ እንቅልፍ አመጣበት። ምድሪቱ ላይ አስተኝቶ ነው ኪዳን የገባለት። ማንም በሌለበት አልኩ፣ ማንም በሌለበት። ያኔ የያዕቆብ ልጆች 12 አባቶች የሉም። የራሱ ያዕቆብም የለም፣ ገና አልተወለደም። ይስሐቅም የለም፣ ገና አልተወለደም። የለም
አንድ ብቻውን ሳለ ጠራሁት አበዛሁትም፣ ዘሩን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ ብሎ ሲል ራሱ እግዚአብሔር በራሱ ጽድቅ ታምኖ ነው ለሽማግሌው ቃል ኪዳን የገባለት። ኪዳኑ የዘላለም ኪዳን ነው። እስራኤልን ሄጄ እመታለሁ አጠፋለሁ ብለህ ስትል ኪዳኑ ራሱ ያደቃል። ቼክ ማድረግ እፈልጋለሁ ብለህ ካልክ ሂዱና ሞክሯቸው። በቃ መሞከር ብቻ ቼክ ማድረግ። ቆይ እኔ ላረጋግጥ ብሎ አንዳንድ መድኃኒት እንደሚሰራና እንደማይሰራ ልቅመስ ብሎ እንደሚያንዳንድ ሰው ካለ ወይ ደግሞ መድኃኒት ከቀመሙ በኋላ መድኃኒቱ ቼክ ለማድረግ በአይጥ እንደሚሞክሩት ቆይ ኪዳኑ ይጥለኛል አይጥለኝም ብሎ የሚለውን ለማድረግ ሂድና ቼክ አድርግ። ጸጥታ ሲሰፍን በተለይ ኢትዮጵያ ውስጥ ያላችሁ በተለያየ ምድር ላይ ሆነ ማክዶናልድ በልተህ የጠገብክ ጎረምሳ የጠገብሽ ሴትዮ ቼክ ማድረግ ነው ሄዱ እና ሄዳችሁ እናንተ እኮ እዚህ ምድር ላይ ልትኖሩ አይገባም፣ መጥፋት አለባችሁ እና ላጠፋችሁ ነው የመጣሁት በያቸው። እዛ በሚያናግሩበት ያናግሩሻል ማለት ነው። ደምህ በራስህ ላይ ይሆናል። ደምሽ በራስሽ ላይ ይሆናል። አገር አለው። አገሩም የከነዓንን ምድር ርስት አድርጌ ላንተ እሰጥሃለሁ ብሎታል እግዚአብሔር ለአብርሃምና ለዘሩ። እስላሞች ይመጡና አይሁድ ተበትኖ የነበረ ህዝብ ነው እና አገር የላቸውም እና ፍልስጤማውያኑ እኮ ወንድሞቻችን ናቸው ብለው ነው የተቀበሏቸው። የማ ምድር ላይ? የፍልስጤማውያኑ ምድር ላይ ነው የሚኖሩት። ጉዳዩ የቱ ጋር ነው ጫወታው የሚቀየረው? አይሁዳውያን ከመበተናቸው በፊት የት ነበር የነበሩት? በኢየሩሳሌም ይለኛል። ኦኬ ጥሩ ነው፣ እውነት ነው፣ ኢየሩሳሌም ነው። መሐመድ አይደለም ኢየሩሳሌም ብሎ ስሙን ራሱ እንኳን ያወጣው ዳዊት ነው። ከኢያቡሳውያን ተዋግቶ የዛሬ 3000 ዓመት። ገልጽ ነው ማወራለ ብራዘር፣ እንደ ኮሶ እየበጠበጥኩ ሰጣለ የኔ ጽድቅ ቃል ማለት ነው። ዳዊት ነው ኢየሩሳሌምን የመሰረታት ጽዮን ብሎ ያለው ማለት ነው። ኦኬ ሳይበተኑ በፊት እዛ ምድር ነበሩ። አዎ ከዛ ነው አይደል የተበተኑት? አዎ እሱ ነው ዋናው፣ እሱ ጋር ነው መተማመኛ። ታዲያ ሳይበተኑ በፊት እዛ ምድር ላይ ከነበሩ ምድሩ የነሱ ነበር ማለት ነው። አየህ፣ ሂሳቡን እዚህ ጋር ነው የምሰራው። ሳይበተኑ በፊት እዛ ምድር ላይ ነበሩ ብላል። ማናችሁም ተበትኖ የነበረ ህዝብ ነው። እኛ መቼ አልተበተንም? መቻል የአዲስ ኪዳንም የብሉይ ኪዳን መጽሐፍ መበተናቸውን በአሕዛብ ዙሪያ ይናገራል። መበተናቸው ብቻ ሳይሆን መሰብሰባቸውንም እግዚአብሔር ይናገር ነበር። አየህ፣ እሰበስባችኋለሁ ብሎ ነበር። እንዳለው እኮ አደረገ። ሰበሰበ ማለት ነው። ወዴት ነው የተሰበሰቡት? ወደ አባቶቻቸው ሀገር። ወደ ፍልስጤም ሀገር የተሰበሰበ እስራኤላዊ እኔ አላቅም። ወደ አባቶቻቸው ምድር ነው የተሰበሰቡት። ወደ ኢየሩሳሌም ነው የተሰበሰቡት። ወደ ጽዮን ነው የተሰበሰቡት። አናደድኩ? ትንሽ ቀጠንጠን ላድርግልህ በተረት የለም የለም፣ ዝም ብሎ እንደወረደ ነው የምሰጥህ። ሳይበተኑ በፊት እዛ ምድር ላይ ከነበሩ እዛ ምድር ላይ በነበሩበት ዘመን የነበራቸው መልክዓ ምድር አቀማመጥ ጂኦግራፊው ከየት እስከየት ነበር? በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ። በደቡብ እስከየት ድረስ ነበር ድንበራቸው? ና አልገባ ብሎ ካለህ እኔ እነግርሃለሁ። በኢያሱ መጽሐፍ ምዕራፍ 13 ጀምሬ 14 15 አውጥቼ አስቆመቁመሃለሁ አልኩ፣ ድንበራቸው እንዴት እንደሆነ ከየት እስከየት ድረስ እንደሆነ ግልጽ ነው። የመጽሐፍ ቅዱስ እውነት ስለሆነ ነው የምናገረው አልኩ ብራዘር፣ የአምላኬ ቃል ስለሆነ ማለት ነው። የመጽሐፉን እውነት ይዤ ነው የምሞግተው። አንድም ፊት አትቆምም። ሕያው ጌታ ለዘላለም ምስክር ነው አልኩ። አንድም ካለህ ኑ ግቡ። በታች በኮሜንት እጅ ከሚዝል እኔ እኮ ግቡና አውሩ ሞግቱ ነው ያልኩ። ና ግባና ሞግት። ሳይበተኑ በፊት እዛ ምድር ነበሩ። አዎ እሱን ካመንክልኝ ይሰየው። ጌታ ይባል። አንዴ ኦኬ፣ ይሄንን ማመን ጥሩ ነው። ሳይበተኑ በፊት እዛ ምድር ነበሩ። አዎ ጥሩ ነው። አየህ፣ ፊቱን ጠፍቶ አፉን ከፍቶ አናገረው ብሎ እንደሚል እንደዚህ ያናግርሃል ማለት ነው ጌታ። እዛ ምድር ነበሩ ሳይበተኑ በፊት። በዚያን ዘመን በነበሩበት ዘመን ድንበራቸው ከየት እስከየት ነበር? መጽሐፍ ቅዱስ ምን ይላል? እሺ ና አንተ እንኳን በአጥንቴ ነው በጀርባዬ በአከርካሪ ነው ማምነው ብለህ የምትለው በእስራኤል አምላክ እንኳን አታምንም። ና ግን እሺ
ና ላክ ዴኔ በአጥንቴ ነው ማምነው ብለህ የምትለው ሰውዬ ማለት ነው። ና ላክ ገስት ላክ ገስት ላክ ዴኔ በመረጃ እናውራ ነው አይደል ያልከኝ? መረጃው እግዚአብሔር ቃል ነው፣ መጽሐፍ ቅዱስ ታወራኛለህ ማለት ነው። ላክ ገስት። እሺ እንደዚህ እኮ ነው ሰው እንደዚህ ነው የምፈልገው። ቴንኪው። እሺ እንኳን ደህና መጣ። እንኳን ደህና ቆየ። ለመጀመሪያ ጊዜ ያስገባኝ። ቴንኪው። ሰላም ነው? ከዚህ በፊትም ገብተሃል። መስማማል። እኔ እናንተ የምናወራው የሰማይ ምድር ስለሆነ በቃ ብዬ አይ ቲንክ ሰዎች ይመስሉኛል ወይ እኔ ልሆን እችላለሁ። ጊዜው ብሎክ ተደርገ ነበር። ከዛ ብሎክ ያሉትን ስፈታ ተፈታል ማለት ነው። እንኳን ደህና መጣህ። እሺ በመረጃ እናውራ ነው ያልከኝ አይደለ? በመረጃ እናውራ ማለት እስራኤል የሚባል ምድር የለም እያልኩኝ አይደለም። ግን ይሄ አሁን ሞደርን የሚባለው እስራኤል በአሁኑ ሰዓት እኛ እስራኤል ብለን እንትን የምንለው እስራኤል የነጮቹ ፕሌግራውንድ ነው። ለዛ ደግሞ በስነ ስርዓት ዶክመንት አለ። ቤልፎር ዲክላሬሽን የሚባል 1917 ከመጽሐፍ ቅዱስ ነው ከመጽሐፍ ቅዱስ ከብሉይ ትጀምራለህ። እስራኤል የሚባል ሀገርና ህዝብ እንዳለ ከሆነ ነጭ ሰውዬ ከጻፈው ጽሁፍ ሳይሆን የምትጀምረው ከእሱ አይደለም የምትጀምረው። ከባይብል አውጣ መጽሐፍ ቅዱስ። እሱን አይደለም እያወራ ያለው እየተስማማን እናውራ። እሱ እንዳለ ሆኖ እሱ ትክክል እሱ አይደለም አሁን እያወራ እኔ ከተበተኑ በኋላ የሚባል ህዝብ የማውቀው አንተ ባመጣው ብጣሽ ወረቀት አይደለም። እኔ እስራኤል የሚባል ህዝብ እንዳለ የማውቀው የአምላኬ እግዚአብሔር ቃል ነው። የወንጌል አገልጋይ ነኝ እንደምታውቀው። አሁን እስራኤል የሚባል አገርና ህዝብ ጂኦግራፊ የለም ብለህ ካልክ በመጽሐፍ ቅዱስ በታናክ ማለት ነው እና በአዲስ ኪዳን መጽሐፍት ነው የምትሞግተው። ስለዚህ እችን ብጣሿን ወረቀት ትደብቅና ቶራን እንከፍታለን ማለት ነው። ስለሱ እኮ አይደለም እያልኩ ያለሁት በእስራኤል ስም እየተነገደ ስለ እስራኤል እያወራሁ ስለሆነ በብጣሽ ወረቀትህ አላወራህም፣ በመጽሐፍ ቅዱስ ነው የማወራህ። አሁን እኔ የምለው ያለሁት የምታዳምጠኝ ከሆነ እስራኤል የሚባል ያወጣሁ መጽሐፍ ቅዱስ ነው። ይሄ ወረቀት የቤልፎር ዲክሌሬሽን ለነጮቹ እኔ አልቀበልም አልኩ። ብጣሽ ወረቀት አልቀበልም። በመጽሐፍ ቅዱስ እስራኤል የሚባል ህዝብና ሀገር አድመጣኝ። ነጭ የሚባል እስራኤል የለም። ነጭ የሚባል እስራኤል የያዝከው ብጣሽ ዲክሽነሪ የአሸባሪዎች ዲክሽነሪ ነው። እሱን ይኸውልሽ አንቺ ስታነቢው ታውቂዋለሽ። ሲቀጥል ደግሞ አዳምጠኝ። በእስራኤል እየተነገደ ነው፣ በእስራኤሎች ስም እየተነገደ ነው ትላለህ አይደለ? እኛ ነን ያንን ማለት ምንችል እንጂ አንተ በእኛ ገብተህ በእስራኤሎች ላይ እስራኤል ሌላ እየነገደ ማለት አትችልም። ነጭ የሚባል እስራኤል ምን አገባሽ? ሻተር ምንም አያገባህም። እኛ ነን በዘራችን በህዝባችን ተጠቀማችሁ ብለን መከራከር ምንችል እንጂ እናንተ ለኛ ውሸት ነገር ሲወራ ዝም ብለን አንቀበልም። በታሪክ ነው የምንሄደው። አንዴ ለእኔ ተውል ከይቅርታ ጋር እሺ። ዴኔ እኔ እስራኤል የሚባል አገርና ህዝብ በመጽሐፍ ቅዱስ ላይ እንዳለ የአሁኑም እስራኤል የሚባለው ህዝብና ሀገር የዛ የጥንቱ የአብርሃም ዘሮች ናቸው ብዬ በብሉይም በአዲስ ኪዳንም ሞግታለሁ። በመጽሐፍ ቅዱስ የምታወራኝ ከሆነ ጂኦግራፊውን በተመለከተ ስለ ህዝቡ የምትመለከተ የምትሞግተኝ ከሆነ እሱም ብጣሿን ወረቀት ዝጋትና ታናክ ክፈት። ቶራና የነቢያት የመዝሙራትን መጽሐፍት እና ወንጌሉን የአዲስ ኪዳን መጽሐፍትን ሙሉ ጭምር እንክፈትና እናውራ ማለት ነው። ካልሆነ ስለሱ አይደለም አሁን እያወራ ያለው ኤርሚ አንድ ነገር ልንገርህ፣ አንድ ነገር ስማኝ። አፋፍ ከመባባል ማለት ነው መማማር የምንችለው ነገር አለ። ከአንተ መማረው ነገር አለ። በእግዚአብሔር ቃል ነው። ታዲያ የእግዚአብሔርን ቃል አውጣ ለህዝቡ። እያወራው ያለሁት ነጮቹ እንዴት አድርገው ማኒፑሌት አድርገው ሚድል ኢስት እንደሚቆጥሩ ነጮች በስነስርዓት ይሄ ጂኦፖለቲክስ በስነስርዓት እያንዳንዱ ነገር መነጋገር እንችላለን። እኔ ይሄንን ስላጠናው ስለ እስራኤል ነው የምናወራው ብዬ ነው አስገባኝ። በመረጃ እናውራ ብለኛል።
በትክክል። ስለዚህ አሁን ያሉት ግን በእስራኤል ስም የሚነግዱት እስራኤሎች አይደሉም። እንደማመጥ ነጋዴዎቹ ጋር ተሆነ በእስራኤል ስም የሚነግዱ ካሉ የአሁኖቹ ነጋዴ ከሆኑ አትራፊ ከሆኑ ከሳሪዎች ከሆኑ እሱን በኋላ ላይ ነው የምታመጣው። በመጀመሪያ እሱም አሁን እያወራለሁ የመጀመሪያውንማ በእሱማ እንስማማለን። እየሰማኸኝ አንተ ብቻ መሰማት እኮ አይደለም እኔም እየሰማህ። አንዴ አድምጠኝ። እንደዚህ ሚውት ላደርግ አልፈልግም። እንደዚህ አንዴ አድምጠኝ። በመጽሐፍ ቅዱስ ታሪክ የምታምን ከሆነ እስራኤል የሚባል አገርና ሕዝብ እንዳለ ታውቃለህ አታውቅም? ወይስ ታምናለህ አታምንም? አለ። ያንን ማንም የካደ የለም። አለቀ በቃ። ያሁኑ አይደለም አሁን ያወራ ያለው ያሁኖቹ ቆይ እንደማመጥ እኮ አልጨረስኩም። እንደማመጥ ብዬ ስለ አታውራ ማለት ጊዜውን ለመጠቀም ማለት ነው። ኦኬ የአሁኖቹ እስራኤል በመካከለኛ ምስራቅ ላይ ያሉት ወደ 9 ሚሊዮን በምድርም ዙሪያ ተበተነው ያሉት የጥንቶቹ በመጽሐፍ ቅዱስ ላይ ያሉት የአብርሃም ዘሮች ዝርያ አይደሉም ነው ብለህ የምትለው ወይስ ናቸው ነው ብለህ የምትለው? አይደሉም። መረጃ አለ ከመጽሐፍ ቅዱስ እንዳይደሉ የሚያሳይ? ከመጽሐፍ ቅዱስ ሳይሆን እንግዲህ የምታደር እኔ ጠየቅኩ ከመጽሐፍ ቅዱስ ልብ ብለህ ስማኝ። ከመጽሐፍ ቅዱስማ አሁን ሪሰንት ላይ የተጻፈ ነገር የለም። መጽሐፍ ቅዱስ አለ ወይ ነው ያልኩህ። ከድሮም ጀምሮ ለምን አታዳምጥም እንዴ? ይኸው እያዳመጥኩ ከመጽሐፍ ቅዱስ አለ ወይ ነው ያልኩህ። የለም ተረጋጋና አዳምጠኝ። የለም ምክንያቱም መጽሐፍ ቅዱስ በጥንት ጊዜ ነው የተጻፈው። ይሄ ታሪክ የተቀየረው አሁን ነው በ1917 ከሁለተኛው ዓለም ጦርነት በፊት ማለት ነው። ሁለተኛው ዓለም ጦርነት ከሆነ በኋላ በ1942 ቤልፎር ዲክለሬሽንን በስነ ስርዓት ወሬ አይደለም የቡና ወሬ ለሮትቻይልድ እንደተሰጠ መጽሐፍ ቅዱስ ላይ ያለውን ጨርስና ተጽፎ ነው ያለቀው። እንዴት ነው አዲስ ታሪክ መጽሐፍ ቅዱስ ላይ የሚገባው? እንደማመጥ እሺ፣ ካላዳመጥከኝ ጫጫታ ይሆናል ማለት ነው። ይሄ ጥያቄ ባጭር አድርገህ መልስልኝና ከዛ አንተም ደግሞ ጠይቀኛለህ። ኤዶሚያስ የሚባል ሀገርና ህዝብ እንደነበረ ታውቃለህ? መጽሐፍ ቅዱስ ላይ አለ? አዎ አውቃለሁ። ያ ህዝብ አለ ወይስ ጠፍቷል? ተበትኗል። ያ ህዝብ ተበትኗል። እዛ ህዝብ ስም ግን አሁን ራሱ ያለው የእስራኤል ጠቅላይ ሚኒስቴር ኔታንያሁ የሚባለው ራሻዊ እንደሆነ በስነ ስርዓት በዲኤንኤ አልጠየቅኩህም። ኤዶሚያስ ብዬ ስልህ ኔታንያሁ ራሽያ፣ ቱርክ፣ አፍጋኒስታን፣ ኡዝቤኪስታን አትበለኝ። የጠየቅኩ ኤዶሚያስ የሚባል አገርና ህዝብ ነበር ወይ ነው ያልኩህ። እንደ መጽሐፍ ቅዱስ መጽሐፍ ቅዱስ ላይ አለ አይደል? ያ ህዝብ አሁን አለ ወይስ ጠፍቷል? ተበትኗል። እዛ ምድር ላይ አይደለም ያለው። ያን ትክክለኛውን የእስራኤል ዘር አድምጠኝ። በብዛቱ ኢትዮጵያ ውስጥ አሉ ነው የሚባለው። በብዛቱ ኢትዮጵያ ውስጥ ሰሜን ኢትዮጵያ ውስጥ አሉ ነው የሚባለው። የተወሰነ ግብፅ ውስጥም አሉ ይባላል። የተወሰነ ኤዶሚያስ የሚባለው ህዝብ ነው ኢትዮጵያ ውስጥ ያለው። ኢትዮጵያ ውስጥና ግብፅ አካባቢ ተበትነው አሉ። ወደዛ ግን ገብተው አገሩን ክሌም ለማድረግ ሲሞክሩ እንዴት ነው አሁን ጥቁር እስራኤል ውስጥ እንዴት ነው የሚጨቆነው ጥቁር የሚባል ህዝብ? ወንድሜ በስነ ስርዓት እየተበደለ ነው የሚኖረው ጥቁር እስራኤል ውስጥ። ይቅርታ ወርቅነሽ፣ እኔን የሚዩት ያደረኩሽ ሊያወራን የገባው በእውቀት በጣም ይቅርታ እህቴ። አሁን አትክፈቺ፣ ከኔ ጋር ነው የሚያወራው። ኦኬ እሺ፣ ከይቅርታ ጋር እሺ። አማሌቅስ የሚባል ህዝብ እንዳለ ታውቃለህ መጽሐፍ ቅዱስ ላይ? ዴኒ ኦፍ ኮርስ የስ አይ ዱ። ይህ ህዝብ ተበትኖ ነው ያለው ወይስ ጠፍቷል? ሀገራቸውም ህዝባቸውም ጠፍቷል? በመጽሐፍ ቅዱስ መረጃ ተበትኗል። ኦሪጂናሊ እዛ የነበረ ህዝብ በአጠቃላይ ተበትኗል። እነኚህ አማሌቅ አማሌቅ የሚባሉት ኖማንዲክ ትራይብ ነው የሚባሉት። ኦኬ ኦልድ ቴስተመንት ላይ ያሉ ናቸው። የት ነው የተበተነው ነው ያልኩህ?
በብዛቱ ይኸውልህ በብዛቱ እዛ አካባቢ ይኖሩ የነበሩ ኦሪጂናል የነበሩ ህዝቦች ወደ ሰሜን ኢትዮጵያና ወደ ግብፅ እና የተወሰነ ሱዳን አካባቢ ነው ተበትነው የሚኖሩት። ኦኬ ሰሜን ኢትዮጵያ እና ሱዳን አማሌቅ የሚባለው ወደዛ ነው የተበተነው ብሎኛል። ኦኬ ሰዶም እና ገሞራ የሚባል ህዝብ እንዳለ ታውቃለህ አይደል? መጽሐፍ ቅዱስ ላይ ኦፍኮርስ መጽሐፍ ቅዱስ ላይ ነበረ። የስ ተበትኗል ወይስ ጠፍቷል ይሄ ህዝብ? የሰዶም እና ገሞራ የነሱ በባቢሎን በኩል ያለ ህዝብ ነው። ፐርሺያን አካባቢ ነው ያሉት እነሱ በባቢሎን እና ፐርሺያ ኢራን ማለት ነው። እዛ አካባቢ ነው ያሉት ሰዶም እና ገሞራ። ቴንክ ዩ። እሺ አራተኛ እስራኤል የሚባል ሀገርና ህዝብ እንደነበረ ታውቃለህ? ሶሪ ነበረ በስነ ስርዓት ኦፍ ኮርስ። እሺ እስራኤል የሚባለው ሀገርና ህዝብ ጠፍቷል ወይስ ተበትኗል? ተበትኗል። ተበትኗል። ወዴት ነው የተበተነው? እንዳልኩ ሰሜን ኢትዮጵያ አካባቢ፣ ወደ ግብፅ አካባቢ እና የተወሰኑት ደግሞ ወደ ፐርሺያ ወደ ኢራን አካባቢ ወደ እነኛ ሀገሮች ብቻ ነው የተበተነው። ማለት በዓለም ላይ ተበትነዋል ነው የሚባለው፣ ግን ትክክለኛ እነኚህ ኦተንቲክ የሚባሉት ህዝቦች ወደዛ አካባቢ ነው። ስፔሻሊ ደግሞ ወደ ሰሜን በዓለም ላይ ተበትነዋል ብሎ የሚለው ግን ስፔሻሊ በዓለም ላይ ተበትነዋል፣ ግን ስፔሻሊ ሰሜን ኢትዮጵያና ግብፅ አካባቢ ነው ያሉት ነው የሚባለው። ስለዚህ የኢትዮጵያን የግብፅንና የኢራንን ለያዝል ወደዛ ላይ የተበተኑት። ኦኬ ቴንክ ዩ። አሁን ኤዶሚያስ የሚባለው ህዝብ እና ህዝቡ ማለት ነው ጂኦግራፊያቸውን ታውቃለህ አይደል? መልካም ምድራቸውን የት አካባቢ ነበር የሚኖሩት? ኮሜንት ዝጉልኝ። በሰሜን እስራኤል አካባቢ አሁን እስራኤል ብለን ጀሩሳሌም የምንለው አካባቢ አለ አይደል? በሰሜን ፓርቱ ሰሜን እስራኤል ነበር የሚኖሩት። ኤዶሚያስ ሰሜን እስራኤል ነበር የሚያዋስነው። ልብ በሉ፣ በጣም አግኝቶታል። ኤዶሚያስ ለእስራኤል ሰሜናዊ አቅጣጫ ነው ብሎናል። እሺ አማሌቅስ ለእስራኤል በየትኛው አቅጣጫ ነበር የሚያዋስነው? እንግዲህ ያንን ነው የሚከልለው። ያንን ይሄ አሁን እስራኤል ብለን የምናወራውን ኤሪያ እሱን ነው የሚከልለው። ሰሜናዊ ክፍል ማለት ነው። ኤዶሚያን is more like በፐርሺያን which means በዌስተርን part no በኢስተርን በምስራቅ በኩል በሰሜን ብለህ ያልከው በምስራቅ በኩል በለው። በሰሜን በኩል ያሉት ኤዶሚያንስ ነበሩ። አማሌቅስ ቤት ነው ታዲያ የሚያዋስነው? ላይክ በምስራቅ አካባቢ እዛ አካባቢ የነበሩ ህዝቦች ናቸው እነዚህ። በእስራኤል ምስራቅ አካባቢ የሚኖሩ ሰዎች ናቸው። እሺ ሰዶምና ገሞራስ ለእስራኤል በየትኛው አቅጣጫ ነበር የሚያዋስነው? እሱ ያው ላይክ ይሄ ማደርን ባቢሎን የሚባለው ማለት ነው። የት አካባቢ ማለት? ባቢሎን ለእስራኤል ምናዊ ክፍል ነው? በየትኛው አቅጣጫ ነው? ከአራቱ አቅጣጫ ነው። ኢስተርን ማለት ነው። ኢስት ኦኬ፣ ምስራቅ ኦኬ። አሁን ያለችዋን እስራኤልን በሰሜን በኩል ማን ነው የሚያዋስናት? የአሁኗን እስራኤልን ይሄ ያኔው እንደዚህ ነግራኛል ይጀላል። ሲሪያ በሰሜን በኩል ማን? አሁን ሲሪያ ኦኬ፣ ሶሪያ በሰሜን ማለት ነው። እሺ ሌላ ሲለ ኦፍ ኮርስ ማት ሀገሮች አሉ። ምን ማለት ነው? ሌላ አንድ ሁለቱን ጥራለህ። ወረቀት እያገላበጥክ አይደለም። አንድ ሁለቱን ጥራለህ ከፈለክም። እንግዲህ ያው ላይክ ኢራቅ አለ፣ ሊባኖስ አለ፣ ሲሪያ አለ እና ያው በታች በኩል ደግሞ ሳውዲ አረቢያ አለ። ኦኬ እሺ። አሁን ይሄንን ኤዶሚያስ ብሎ የሚለውን እስራኤልን በሰሜን በኩል ያዋስነዋል ብለኸኛል። የመጽሐፍ ቅዱስ ክፍል ጥቅስ ነገር ኤዶሚያስን በሰሜን አድምጠኝ። ከዛ ለምን እንደምጠይቅህ ልንገርህ። ኤዶሚያስ የሚባል ሀገርና ህዝብ አለ ብለሃል። ኢትዮጵያና ግብፅ ውስጥ ነው የተበተኑት ብለሃኛል። እዚሁ አሳያለሁ። ትልቅ ውሸት እዚሁ አሳያለሁ በመረጃ።
አንተ መረጃውን አምጣ። መረጃን ፈልግ፣ ከየትኛውም ቦታ ፈልግ። ግን ትልቅ ውሸት እንደዋሻ አሳያለሁ። አማሌቅ ስለማን ነው የምታወራው? ስለ ኤዶሚያስ ነው የምታወራው? ኤዶሚያስ ኢስተርን አድመጠኝ አልኩ ወንድሜ። አማሌቅ የሚባል ህዝብ አለ ብለኛል። ይሄም በሰሜን ኢትዮጵያና በሱዳን አካባቢ ነው ያለው ብለሃል። መረጃ አምጣ። ካልሆነ ትልቅ ውሸት። ኦኬ። ሰዶምና ገሞራም አሉ ብለኛል። ባቢሎንና ኢራን ናቸው ብለሃል። እሱንም መረጃ አምጣ። መጽሐፍ ቅዱስ መረጃ ውስጥ ለሶስቱ። ከዛ ስለ እስራኤል ህዝብ መበተንና አለመበተን አገራቸው ነው አገራቸው አይደለም ብሎ የሚለው እናወራለን ማለት ነው። እነዚህ አገሮች መጥፋታቸውን ካሳየኝ አንተ እውነተኛ ነህ፣ አለመጥፋታቸውንም ካሳየኝ አንተ እውነተኛ ነህ። ከዛ በኋላ እስራኤል የሚባል አገርና ህዝብ ጠፍቷል አልጠፋም፣ ይህ አሁን ያለው እስራኤል እውነተኛው ያ የጥንቶቹ ናቸው ወይ የእነሱ ዝርያ ያላቸው ወይስ አሁን አንተ እንደምትለው ሌላ ህዝብ ነው ብሎ የሚለውን እናያለን ማለት ነው። ስለዚህ በመጀመሪያ ኤዶሚያስ ኢትዮጵያና ሱዳን የመጡት ብሎ የሚለው የትኛው የመጽሐፍ ቅዱስ ክፍል ላይ ነው ያለው? ህዝቡ እየሰማ ነው፣ እየጠበቅን ነው። ጥቅሱ ስጠን፣ አብረን አንብበው። የመጽሐፍ ቅዱስ ፓርት ላይማ የለም። ምክንያቱም መጽሐፍ ቅዱስ ድሮ የተጻፈ ያለቀ መጽሐፍ ነው። አዲስ ታሪክ ከየት አመጣው ይሄንን ታዲያ? ኤዶሚያስ ይኸውልህ፣ ይሄ ኤንሸንት ኪንግደም የነበረ በእስራኤል በኩል አሁን ጆርዳን የሚባለው አካባቢ ከየት አመጣው? አሁን ጆርዳን ከየት አመጣው? ከየት አመጣው? አሁን የምነግርህን ነገሮች ጠቅላላ ከታሪክ ላይ ነው። ታሪክ አጠና ከየት አመጣው? ከታሪክ ላይ ከየትኛው ታሪክ ላይ ነው? ኤዶሚያስ የሚባል ህዝብ የት ነው ያለው? አሁን ጆርዳን ነው ያልከው? ጆርዳን አካባቢ የሚኖሩ ነበሩ። ኢትስ አ ኪንግደም እኮ ኤንሸንት ኪንግደም ነው ኤዶሚያስ እኮ ኤንሸንት ኪንግደም። እባክህ አድምጠኝ። ኤዶሚያስ የት አካባቢ ነው አሁን ያለው? እንዳልኩ ይኸውልህ ጆርዳን የሚባለው አካባቢ የነበረ በጆርዳን ኪንግደም ህዝብ ነው። አድመጣኝ። በጆርዳን ሰሜናዊ ነው፣ ምስራቃዊ ነው፣ ምዕራባዊ ነው፣ ደቡባዊ ግዛት ነው። ላይክ ምስራቅ በለው፣ ላይክ ምስራቃዊ ፓርት በለው፣ ምስራቃዊ ፓርት ኦፍ እስራኤል። ማፑን ከፍታ አሳየኝ። ይኸው ትልቁ ላይ አድርጌያለሁ። ጋይድ እንኳን ደህና መጣህ። ማፑን ምስራቅ ብለሃል። ከጆርዳን ምስራቅ ኤዶሚያስን አሳየኝ። አንተ እውነተኛ ትሆናለህ ማለት ነው። ልክፈተው፣ ምን ችግር አለ? ከጆርዳን ምስራቅ ነው ያልከው። ልብ በል። ኤዶሚያስ የሚባለው ህዝብ በምስራቅ አካባቢ የነበረ ኪንግደም። ካርታ ክፈት። ኦኬ እሺ፣ ካርታ ክፈት። ያው ጆርዳን በምስራቅ በኩል ዙም አድርገህ ኤዶሚያስ እስራኤል ነውና ወንድሜ እኔ እስራኤል ነውና ያልኩህን በመጀመሪያ ሰምተኸኛል? ምንድን ነው ያልኩህ? ኤርሚያስ እባክህ ተረጋጋ። ጥያቄ ምን ነበረ? ኤዶሚያስ የሚባለው ህዝብ የት ነበር ብለህ ነው የጠየቀኝ? አሳየኝ። ኤዶሚያስ የሚባለው ህዝብ የሚኖር የነበረው ኤዶሚያስ የኤንሸንት ኪንግደም አሁን ጆርዳን የሚባለው አካባቢ የት አለ ነው ያልኩህ? ከጆርዳን ምስራቅ ነው ያልከኝ። ከጆርዳን ምስራቅ ነው። ከእስራኤል ምስራቅ እንትን አትበል። ማሸነፍ መሸናነፍ አይደለም። ለምንድን ነው አንድ የሚዩት አድርገው? የማችለውን ገብተህ ስትያዝ አይደለም። ከጆርዳን ምስራቅ ነው ኤዶሚያስ የሚገኘው ብለኛል። ይኸው ጽሁፍ እዚህ ጆርዳን አላልኩም። በአሁን ጆርዳን የሚባለው መሬት በአሁን ሰዓት ጆርዳን የሚባለው መሬት ላይ የነበሩ ህዝቦች ናቸው። በምስራቅ እስራኤል በኩል ይሄ ምስራቅ እስራኤል ነውና በምስራቅ እስራኤል ጆርዳን አለ። እንግዲህ ያልተጠየቅከው ነው የምታወራው። እኔ መወያየት ነው የምትፈልገው ወይንስ ግጭት ነው የምትፈልገው? አንተ ቅድም ስጠይቅህ ድብ አዋቂ እኮ የሚያስብለው እኮ ሰው ስለተባለ ወንድሜ የልብ በልና ስማኝ። እዚህ ጋር የጻፍኳቸው ስሞች ምንድን ናቸው ብሎ የሚሉት ኤዶሚያስ፣ ሰዶምና ገሞራ ነው ያልኩህ። አዎ ኤዶሚያስ የሚባለው አካባቢ መጀመሪያ ኤዶሚያስን እንጨርስ። ይኸውልህ መጀመሪያ ኤዶሚያስ የት ነው የሚኖረው ብዬ ስልህ ምንድን ነው ያልከኝ? በምስራቅ እስራኤል አሁን ባለው እስራኤል ምስራቅ አካባቢ ጆርዳን የሚባል ቦታ ለእስራኤል እስራኤል ይኸውና፣ በምስራቁ ፓርት ጆርዳን አለ። ኤዶሚያስን አሳየኝ። አንተ ሰውዬ ለምንድን ነው ዝም ብለህ የምታወራው? ኤዶሚያስን አሳየኝ።
አንዴ ሆልድ አድርገኝ። ምን ችግር አለ? ቀላል እኮ ነው። ኤዶሚያስ ነው። ችግር የለም። በጣም ቀላል እኮ ነው። ምን ችግር አለ? ኤዶሚያስ You don't know who you're talking to. That's the problem. Okay, this is what it is. Who were Edomians? Edomians were ancient kingdom located. Ancient kingdom መሆኑን የመቼ ጠፋኝ? ጥንታዊ ሀገር ነው። Present day Jordan. Present day Jordan. You see that? Present day Jordan. You see that? You see that? ያለ እማትችለው ውስጥ ገብተህ እየዘባረክ ነው ያለው። አንደኛ በትክክል አሰማን፣ ሁለተኛ መቻል አለመቻልን እኔማ ሚውት አድርጌያለሁ። ይኸውልህ አንደኛ በትክክል አሰማን፣ የሰማኸውን ደግሞ በመረጃ አስደግፍ አትናገርም። ኦኬ ቅድም አትሰማማ አድመጣኝ እየሰማሁ ነው። ትልቁ ላይ ያደረኩ ኤዶሚያስ በመጀመሪያ ስታስወራ እኮ ነው ሰው ያለ ተይዛል። ብራ ተው አታስወራ። እሺ ሚውት አድርገው ነው ጩኸት ነው ያወራው። ቅድም የጻፍከው ኮሜንት ልብ በና ሰማኝ፣ አድምጥ። በአሁን ሰዓት ያለ እስራኤል የውሸት ህዝብ ነው፣ አለቀ። ይሄን ደግሞ በስነ ስርዓት በዶክመንት አያይዤ ስላወራህ እኮ አይደለም አንተ ሚውት አድርግ። የቡና ወሬ ሚውት አድርግ። ሚካኤል ካሶር እውቀት መወያየት የምትፈልግ ከሆነ ዝም ብለህ ጋወታችሁ ረድ ሲሻለህ ትመጣለህ። ኤዶሚያስ የት ነው የሚያዋስነው አለ። ቆይ ሚውት አድርጉ፣ ሌሎቻችሁ እንዳትገቡብኝ ፕሊስ። ኢትዮጵያና ግብጽ ውስጥ ነው ያለው አለ። የኤዶም ህዝብ በዓለም ላይ የለም ነው ያልኩ። የለም አንተ ኢትዮጵያና ኤታችሁ ኤዶሚያስ የሚባል ካርታውንም አያውቀውም። ኤዶሚያስ ከደቡብ ከጆርዳን ደቡብ ከእስራኤልም ደቡብ በኤላት ምስራቅ አቅጣጫ ላይ የሚገኘው ኪንግደሙ እዚህ ነው ያለው። ኖርዝ ሳይሆን ሳውዝ ማለት ነው። ሳውዝ ፓርት ላይ ነው ኤዶም። ለሳውዲ አረቢያ ሰሜናዊ ክፍል ላይ ቦርደር ነው ከአሁና ዮርዳኖስ ጋር የሚያገናኛቸው ማለት ነው። አሁን በጆርዳን ግዛት ውስጥ ነው ያለው። በኪንግደሙ በወቅቱ በእስራኤልም ግዛት ውስጥ ነበር ሁሉ ጭምር። ያኔ ከነአንን ከመውረሳቸው በፊት በነበረበት ግዛት ማለት ነው። በሰሜን እስራኤል አላለም። ኤዶሚያስ የት ነው ብዬ ስለሌላቸው በሰሜን እስራኤል ያው ይሄ ሰሜን ነው ለእስራኤል። ወሬ አታውራ፣ ቁጭ ብለህ አንብብ፣ ቁጭ ብለህ የእስራኤል ሰሜናዊ ግዛት ይሄ እንጂ የኛው አይደለም። ይሄ ደቡብ ነው፣ ይሄ ሰሜን ነው፣ ይሄ ምዕራብ ነው፣ ይሄ ምስራቅ ነው። የት አለን? እሱ ግን ኤዶሚያስ በሰሜን ነው አለ። አማሌቅ በምስራቅ ነው አላችሁ አሉ ወንድሞች ናቶች። አቤቱ ጌታዬ፣ ምን አሁን ምንድነው የሚሻላችሁ? ምን ቁጭ ብለህ መጽሐፍ ቅዱስ አታነብም እንዴ? ነገሩ አንተ በጀርባ አጥንቴ ነው የማምነው ብለህ እኮ ያልክ ቀን ነው ይበቃኝ። እኔ አሁን መቼም እንደው የምታወራው ነገር ካለ ብዬ በሚል እንጂ ያስገባው የጀርባ አጥንቴ በስፓይናል ኮርዴ ነው የማምነው ብላም ነገር ብለህ ያልክ ቀን ማለት ነው። የዛን ቀን ነበር ሊበቃኝ የሚገባው። እኔም አለመማሬ ነው። ቢያንስ ቁጭ በልና አንብብ ወንድምዬ። እሺ ቁጭ በልና አንብብ። ጥላቻ እንዲህ አይነት ጥላቻ ተው። ኦኬ እንዲህ አይነት ጥላቻ ተው። ኦኬ አማሌቃውያን የት መጥተው ነበር ጽግላትን ይወጓት? አንደኛ ሳሙኤል መጽሐፍ ምዕራፍ 30 ላይ ማለት ነው። እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ጽግላት በመጡ ጊዜ ይላል። ጽግላት የት አካባቢ ነው ያለው? ከንፈር ያለ በኋላ አሁን አምጥቼ በጠይቀ ማለት ነው። ጩኸት ብቻ አሳይ፣ መረጃ አታሳይም። ኤዶሚያስ የሚባለው ህዝብ ሳውዘር ፓርት ላይ ነው ያለው ለእስራኤል። ጆርዳን ግዛ አሁን ያሁኑ ጆርዳን ውስጥ ነው። በጆርዳን ውስጥ ሆኖ ሳውዝ ላይ ነው ያለው፣ ደቡቡ ላይ ማለት ነው። አንተ ግን ምን አልከኝ? ኤዶሚያስ የሚባል ህዝብ ለእስራኤል የሚያዋስነው ሰሜን፣ አማሌቅስ የሚባለው ምስራቅ። ይታያችሁ፣ አማሌቅ የሚባል ህዝብ በደቡብ በኩል ነበር የሰፈረው። በደቡብ ሚዩት አድርገው ያብ ፕሊስ፣ ማይክ ሚዩት አድርጉ። ምንድነው የገባባችሁ? ንፋስ ነው የነፈሰባችሁ ወይስ ምንድነው? ሰላም ከሁላችሁ ጋር ይሁን።